አልገባኝም አሁን እያወራሽ ያለሽው ነገር ሊገባኝም አይችልም ተረናቴ ማይረባ ነገር አሰውራ አንቺ ማትረብ ደደ ና ገባላ ምንም ብለ ሄደ ይው ጉድ እንዴ ካሜራማን ና ይመጣችሁ ነው እናቴ ላይ አታሟርች በአጋጣሚ ነው የነገርኳችሁ ይሄንን ነገር ወደ ሚዲያ ማምጣት አልፈለኩም ለምንድነው የሚያለቅሱት ለምንድነው እናቴ ላይ ለምንድነው የምታሟርቹ ሰሜን እያጠፉ ነው እናቱን አይንከባከብም እናቱን አይወዳትም እሱ ሌላ ነገር ላይ ነው ፎከስ የሚያደርገው ሴት ላይ ነው ፎከስ የሚያደርገው አሁን ደግሞ እንደምናገርህ ነገር ስላለኝ ነው እዚህ ድረስ የመጣሁት እኛ በጣም ተጨንቀናል ሞሰል ጠፍታለች ሞታለች ምን የት እንደገባች አይታወቅም እናቴን ታውቂያታለሽ ላገኘህም ደጋግሜ ደወልኩት ደጋግሜ ፈለኩም አንተንም እኔንም የሚጠቅም ነገር ስለሆነ ነው ቢገባሽ እናቱ ናት እሺ አንዴ አትቀላመጂ ደርሶ አዛኛ ያርግሽ አንዴ አበባ አንዴ ምንድነው ያልሽው ምንድነው መረጋጋው እኛ ካሜራ ምናምንም አንፈልግም እኛ የምንፈልገው የሷ ደህንነት ነው ስለኔና ስለ እናቴ አንቺ አትነግሪኝም አሁን ይኸውልሽ የመጣሽበትን አላማ ግልጽ አድርጊው እየቀለድሽብኝ ነው ወይኔ ምንድነው የሆነችው ሶሲ ታሪክናት ላይ ሁሉ ተፈጠረው ወይ እሱን ሁላችን ደራሽ ነበር ዘመናችን ተሰብስበን የት ምን ላይ ናት ብለ ዞር ማይፈቀደች እናቴ ላይ አታሟርች ከመታረቅ እናቴ ላይ ደፈልገ ሶሪ ባክ ተረጋጋ ጉዳይ ራሱ ጉዳይ ነው በቃ እሱስ ምን ያርጋል እንዴት ነው ታረ ምን ያርግ እሱ እኮ ምንም ማያውቅ መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብ እይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያወጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ቅናሽ ለ10 ቤቶች ብቻ የወጣ ስለሆነ በ0930 77 88 78 ላይ ይደውሉ። ሰላም ጤና ይስጥልን ውድ የጎጆ ቲቪ ቻናል ተመልካቾቻችን እንደምን ቆያችሁ ሚኪ ነኝ ውድ ቤተሰቦች እንግዲህ ዛሬ በአንድ ቪዲዮ ተመልሼ መጥቻለሁ እንግዲህ ከቀናቶች በፊት የተለቀቀውን ቪዲዮ የምታስታውሱ ከሆነ እንግዲህ አንድ ወዳጃችን ወይም ደግሞ የኛ ተከታይ የኛን ስራ የሚያበረታታ ለኛ ስራ ትልቅ ፍቅርና አድናቆት ያለው ወዳጃችን እንግዲህ ትልቅ የቤት ባለ 2 መኝታ ቤት ከሰመር ሪል ስቴት በስጦታ መልክ ማበርከቱ ይታወሳል እንግዲህ በሰዓቱ የነበረውን ነገር የምታስታውሱ ከሆነ እንግዲህ እኔም ትንሽ ስሜታዊ ሆኜ ነበር እንግዲህ ውድ ቤተሰቦች እናንተንም ማስጨነቂያችሁ ነበር የነበረው ነገር ያው ሆን ብዬ አስቤበት ያረኩት ነገር አይደለም በዚህ አጋጣሚ ተመልካቾችን ይቅርታ ማለት ፈልጋለሁ ሁላችሁም እንግዲህ በውስጥም የጻፋችሁልኝ ያላችሁ በቴሌግራም ላይ እንዲሁም ኮሜንት ላይ አብዛኞቻችሁ አረሚኪ ይሄ ነገር ወዴት እየሄደ ነው በጣም እያስጨነቀ ነው ያላችሁ አላችሁ በዚህ አጋጣሚ እንግዲህ ለኔ ያላችሁን ፍቅርና አድናቆት ያሳያችሁበት መንገድ እንግዲህ ወድጃለሁ ቤተሰቦች ያው ይሄንን ነገር ሆን ብዬ አይደለም ያደረኩት በዛ አጋጣሚ እንግዲህ እኔ ወደ ሰርፕራይዙ ቦታ ሲሄድ እንግዲህ ጥሩ ስሜት ላይ አልነበርኩም ማለት የድብርት ሳይሆን ውስጤን እያመመኝ ነበር ልቤን ትንሽ እየጨነቀኝ ነበር ብያችሁ ነበር ያ ነገር ነው እና ያው ሰርፕራይዙን ትንሽ ከበድ የሚል ነው ምክንያቱም ያለውን ነገር እንግዲህ በሰዓቱ ለማሳየት እንደሞከርኩት ቤተሰቦች ከሰመር ሪል ስቴት ነው ባለ 2 መኝታ ቤት እንግዲህ በስጦታ መልክ የተበረከተልኝ ከሰመር ሪል ስቴት እንግዲህ በአቶ ደመቀ አማካኝነት ነበር እንግዲህ ባለ 2 መኝታ ቤት በስጦታ መልክ የተበረከተልኝ ያ ነገር ከባድ ነው እንግዲህ የሰመር ሪል ስቴትን እንግዲህ ያለቁ ቤቶችን ለማሳየት ሞክሬያለሁ ውድ ቤተሰቦች በሰዓቱም የነበረው ነገር በጣም ከባድ ነበር በዚህ አጋጣሚ ሁላችሁንም ከልብ አድርጌ አመሰግናለሁ እንግዲህ የተፈጠረውም ነገር እንግዲህ ያው ትንሽ ቢያስደነግጣችሁም እንግዲህ ይቅርታ መጠየቅ ፈልጋለሁ እንግዲህ ሌላም ማመስገን የምፈልጋቸው አካሎች አሉ ቤተሰቦች እንግዲህ የሰመር ሪል ስቴት የቡድን አባላቶች እንግዲህ ብዙ ነገሮችን ለኔ አድርገውልኛል ያው እነሱን እንዴት እንደማመሰግን አላቅም
ያው እናንተን ተመልካቾችን እንግዲህ እንደዚህ እንደማመሰግነው ካሜራ ፊት ቁጭ ብዬ ሳይሆን ያው እዚህ ስቱዲዮ ጠርቻቸዋለሁ ቤተሰቦች እንግዲህ ከነሱ ጋር የተወሰነ ቆይታ አረጋለሁ ስላሉት ስለ አንዳንድ ነገሮች እኔም ማውራት የምፈልገው ነገር አለ በግሌም እንግዲህ አቶ ደመቀ የኛ የጎጆ ዩቲዩብ ቻናል የረጅም ጊዜ ተመልካች ናቸው የኛን ስራ የሚያበረታቱ የኛን ስራ የሚያደንቁ የኛን ስራ የሚወዱ እስከነ ቤተሰቦቻቸው ናቸው እንግዲህ እሳቸው እኔን ሰርፕራይዝ አድርገውኛል እኔም ደግሞ ከሰመር ሪል ስቴት የመጣውን እድል እንግዲህ አንድ እድል ይዘን መተናል ይያሉ ነው ሰመር ሪል ስቴት ከሰመር ሪል ስቴት የመጣውን እድል ዝም ብዬ ማየት አልፈለኩም እርስ በርስ መደጋገፍ አለብን እኛም እንግዲህ ከኛ ክሮዎች ጋር ይህንን ነገር ማድረግ አለብን አቶ ደመቀ ለኔ ይህንን ቤት ሰርፕራይዝ እንዳረጉኝ እንግዲህ በጎጆ ቲቪ ላይ የሚሰሩ ስራዎች የኔ ብቻ ውጤታቸው የኔ ብቻ አይደለም ቤተሰቦች እንግዲህ ከዚህ በፊትም በተደጋጋሚ እንደምላችሁ የቡድን ውጤት ነው ምንድነው በዚህ ቡድን ላይ ደግሞ ቁልፍ ሚና ሲጫወቱ የነበሩ ልጆች አሉ ከካሜራ ጀርባ ስማቸው ማንነታቸው ፊታቸው ሁሉ ነገራቸው አድራሻቸው እንዳይታወቁ የሚፈልጉ ስለዚህ እኔም ደግሞ ያው እነዛን ሰዎች እንግዲህ እንደ አቶ ደመቀ 10% ሙሉ ክፍያ ሸፍኜ ከሰመር ሪል ስቴት ቤት በስጦታ መልክ ማበርከት እንኳን ቢከብደኝ እንግዲህ እነሱ ጋር ያለውን ገንዘብና ከሰመር ሪል ስቴት የቡድን አባላቶች ጋር በማውራት እንግዲህ አንዳንድ ነገሮችን አስቤያለሁ ውድ ቤተሰቦች እንግዲህ የሰመር ሪል ስቴት የቡድን አባላቶች እንግዲህ ወደዚህ እየመጡ ነው ምናልባት ከአንድ ሰዓት ወይም ከ2 ሰዓት በኋላ ይደርሳሉ እነሱ ወደዚህ ከገቡ በኋላ አንዳንድ ነገሮችን አወራለሁ እኔም እንግዲህ ከኔ ቲሞች ጋር የኔን ቲሞች ሰርፕራይዝ ማድረግ ፈልጋለሁ እንደ አቶ ደመቀ ባይሆንልኝም ውድ ቤተሰቦች እንግዲህ የሰመር ሪል ስቴት የቡድን አባላቶች እስኪመጡ እንጠብቃቸዋለን እንግዲህ ለጎጆ ቲዩብ አዲስ ከሆናችሁ ጎጆ ቲዩብን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን ይሄ ቪዲዮ እንግዲህ ብዙ ሰው ጋር እንዲደርስ ሼር እያረጋችሁ ውድ ተመልካቾቻችን እንግዲህ እስኪመጡ ምን ጠብቅ ይሆናል አብራችሁን ቆዩ ውድ ተመልካቾቻችን እንግዲህ ከ2 ሰዓት በኋላ ተመልሰን መተናል የሰመር ሪል ስቴት የቡድን አባላቶች ደርሰዋል እንግዲህ ካሜራማን ባክ አስገባልኝ እንዴት ናችሁ ሰላም ነው እንዴት ናችሁ ሰላም ነው እንዴት ነህ ሰላም ነው ሁሉ መልካም እባካችሁ አረፍ በሉ እንግዲህ ውድ ተመልካቾቻችን እንደምትመለከቱት የሰመር ሪል ስቴት የቡድን አባላቶች እዚህ ይገኛሉ እንግዲህ ቅድም እንደነገርኳችሁ ውድ ተመልካቾቻችን እንግዲህ ብዙ ነገር ለኔ አርገውልኛል ምንም እንኳን አቶ ደመቀ ከሰመር ሪል ስቴት ባለ 2 መኝታ ቤት በስጦታ መልክ ገዝተው ለኔ ቢያበረክቱም ግን አብዛኛውን ነገር ሲሰሩ የነበሩት እነሱ ናቸው እንግዲህ ከወንድሜ አብዱ ጋር ከዚህ በፊትም እንተዋወቃለን በተለያዩ ስራዎች ላይ እንግዲህ ከዚህ በፊትም ወንድሜ አብዱን እንግዲህ አቶ እያልኩ ከማወራ ወንድሜ እያልኩ በወራ ደስ ይለኛል ከይቅርታ ጋር ምናልባት የሙያ ስነ ምግባራቸው ይን ካልፈቀደ ችግር የለው ወንድሜ አብዱ በቂ ነው አቶ አያስፈልግም ስለ መጣን ደስ ብሎናል የባለፈውን ኢንሲደንት በአጋጣሚ መገኘት አልቻልንም ነበር በስራ መደራረብ እኔም ወንድም ቢኒያምም በሰዓቱ መገኘት አልቻልንም ነበር ብዙ ነገሮችን ግን ለአቶ ደመቀም ለወንድም ኤልያስም ብዙ ነገሮችን አስተካክለን ነበር አዳዲስ ተጨማሪ ነገሮችን ይዘን መተናል ዛሬ ዲስከስ እናደርጋለን ወደ መጨረሻ ላይ እናመሰግናለን እንግዲህ ውድ ተመልካቾቻችን ወንድሜ አብዱና ወንድሜ ቢኒያም እንግዲህ በሰዓቱ ሰርፕራይዙ ለኔ ሲደረግ በነበረው ሰዓት ላይ እንግዲህ አልነበሩም ሁለቱም እንግዲህ በአጋጣሚ መገኘት ስላልቻሉ ነው እንጂ እንደ ኤልያስ እንግዲህ ብዙ ነገሮችን ሲያደርጉ የነበሩ ሰዎች ናቸው እንግዲህ በዛ አጋጣሚ እነሱ እንድታመሰግኑልኝ ፈልጋለሁ ወንድሜ አብዱ ከዚህ በፊትም ብዙ ነገሮችን አግዞኛል በጣም ብዙ ነገሮችን ምናልባት የተለቀቁትን ቪዲዮዎች ወደ ኋላ እየገባችሁ መመልከት ትችላላችሁ እንግዲህ ብዙ የቤት እድሎችን በቀላል አማራጭ እንግዲህ ሲያግዘኝ ነበር በቀላል አማራጭ ያንን ነገር በስጦታ መልክ ለተለያዩ ሰዎች እንግዲህ ከስፖንሰር ጋር በማገናኘት እንግዲህ ለተበዳዮችም ያንን ስራ ስንሰራ ነበር እንግዲህ ቢኒ ዛሬ አንተም ራስን ታስተዋውቅልናለህ በሰዓቱ አልነበርክም ያው ግን ብዙ ነገሮችን ስታረግ ነበር እንግዲህ ይሄንንም ለተመልካች ብትናገር እሺ በጣም አመሰግናለሁ ቢኒያም ጌቱ እባላለሁ የሰመር ሪል ስቴት የሽያጭ አማካሪ ነኝ
እና ያው በባለፈው ጊዜ በአጋጣሚ ከአቶ አብዱ ጋር ሌላ ጉዳይ ገጥሞ በቦታው አልተገኘንም፣ ግን የተፈጠረውን ነገሮች የተከናወኑት ነገሮች አይተናል በቪዲዮ በኬሊያስ ጋር በነበረ ሚቲንግ በጣም ጥሩ ነገር ኮንዳክት እንዳደረጋችሁ አውቀናል። እና ከዛም በኋላ የመጡት ፊድባኮች በአንተ በኩል የመጡት ሰዎች በአንተ በኩል እንትን ያሉት ሰዎች ጥሩ ፊድባኮችን ይዘው ነበር የመጡትና ሚኪ በዚህ አጋጣሚ አንተ ሳትሆን እኛ ነን ልናመሰግንህ የሚገባው። እና በተጨማሪ ደግሞ ያው አሁንም የገናም አካባቢ ስለሆነ ከዛም በኋላ አዳዲስ ነገሮች አቶ አብዱም እንደተናገሩት አዳዲስ ነገሮችንም ይዘን መጥተናል። ይህን ምስጋና ቪዲዮ እንደውም በዚሁ ነገሮችን ለሌሎችም ያው አንተም ጥሩ ነገር አስበሃል፣ ጀነረስ ሆነ ለአንተ ብቻ የተሸለመውን ሽልማት ለባልደረቦችህም ማሰብህን ይሄ በጣም ጀነረሲቲን ነው የሚያሳየው። ማለት ያንተን የተሻለ አስተሳሰብን ነው የሚያንጸባርቀው። እና ይህንንም ደግሞ እኛ ከዚህ በፊት እንደነበረው ሁኔታ አድርገን መቀጠል የምንችልበትን ነገር እናመቻቻለን። ያው በዚህ አጋጣሚ እንግዲህ አግዛችሁኛል። ከአቶ ደመቀ ጋር በነበረው ነገር ላይ ብዙ ነገር ቀለል እንዲል አድርጋችሁልኛል። ሀሳቡም የመጣው ከእናንተ ነው። አሁን ደግሞ እንድታግዙኝ እፈልጋለሁ። እንግዲህ የኛ ቲም አባላቶች አሉ ከጀርባ ሆኖ እንግዲህ የኛ የጀርባ አጥንት ያው እኔ ምንም ካሜራ ፊት ለፊት ተቀምጬ ባወራም እንግዲህ አብዛኛውን ነገር እነሱ ነው የሚሰሩት። ለነሱም ደግሞ የሆነ ነገር ያስፈልጋል ብዬ አስባለሁ። ከነሱ ጋር በማውራት እነሱም በእርግጠኝነት ትንሽ ሴቭ የሚያደርጓት ኮይን ትኖራለች። እንግዲህ እሱን አቀናጅተን እንዴት ነው በ10% ቅድመ ክፍያ የቤት ባለቤት ሊሆኑ የሚችሉት እሱን ነገር ግን እንድታግዙኝ እፈልጋለሁ። እኔም የእናንተን እርዳታ እፈልጋለሁ። እሺ ሚኪ፣ ያው እንዳልኩ ማሰብህ ራሱ ይሄንን አድርገህ ለመነሳሳትህ የተለየ የኛን ትኩረት እንዲወስድና የተለየ ትብብር እንድናደርግልህ ያነሳሳናል። ያው እንደ አጠቃላይ ግን እንደ ድርጅታችን ከሚሰጣቸው ፓኬጆች ውስጥ አንደኛው ምንድን ነው እንደ ግሩፕ ሆነው ወይም እንደ ፋሚሊ ሆነው አፕሮች የሚያደርጉንን ሰዎች የቤተሰብ ዲስካውንት የምናደርግበት እንትን አለ። ያ ማለት ያንተ ባለፈው ከነበረው ሽያጭ ጋር ይህንን አያይዘን ከእያንዳንዱ ቤት ጋር ቅናሽ የምናደርግበትን መንገድ እንፈልጋለን። ይሄ አንደኛው ወይ ነው። ሁለተኛው ወይ ደግሞ ያው የተለየ አሁን እንዳልከው ከአንተ ጋር የተያያዘ ስለሆነና የእኛንም ሁኔታን ኮንሲደር በማድረግ አሁን ለምታመጣቸው ሰዎች ትንሽ ሞዲፋይ የተስተካከለ አይነት አከፋፈልን እንዲኖረው ማድረግ እንሞክራለን። ያው የጋራ ጥቅም ስለሚሆን ማለት ነው። ደስ ይለኛል ቢኒ። ኤልያስን እንግዲህ ዝም አልነው። ኤልያስ በድጋሚ ስለተገናኘን ደስ ብሎኛል። እኔም ደስ ብሎኛል። በእውነት በጣም ደስ የሚል ነው ሚኪ። ባለፈው በታዋቂው ባለሀብት በአቶ ደመቀ አማካኝነት ለአንተ የተደረገውን የቤት ስጦታ ፕሮግራም በጣም ያው ተመልካቾቻችንም እንደተከታተሉት በጣም ደስ የሚል ነው፣ ስሜት የሚነካ ነው። አንድ ትጉ ለሆነ ሰው ያው እንደዚህ አይነት ስጦታዎች የበለጠ እንዲሰራ ያበረታታሉ። እና አሁን ደግሞ ከዛ በተሻለ መልኩ አንተም ደግሞ ለአንተ ቲም ከአንተ ጋር አብሮ ከሚሰሩትን ልጆች እንደዚህ አይነት ቁም ነገር ያለው ለቲም ሜምበሮችህ ይህንን ሀሳብ ማሰብ ራሱ በጣም ደስ የሚል ትልቅ ቁም ነገር ያለው ነገር ነው። እና ሚኪ ያው ላልቃ ልግባብህና አይሊ በጣም ይቅርታ ቤተሰቦች። እንግዲህ ሰመር ሪል ስቴቶች ከአቀባበል ጀምሮ ልዩ አቀባበል ነው ያደረጉልኝ። ቢሮዋቸው ሲሄድ ኢቭን እንግዲህ ቪዲዮ ላይ ለማሳየት ሞክሬያለሁ። ሰመር ሪል ስቴት ሰርተው ያስረከቧቸው ቤቶችን እንግዲህ ሪቪው ለማድረግ ለእናንተ ለማሳየት ሞክረናል። እንግዲህ ከወንድሜ ኤልያስ ጋር በመሆን በጣም የሚያማምሩ ናቸው። እንግዲህ ይሄ አይካድም፣ በቪዲዮ ነው ያሳየነው። ከዚህ ቀደም እንደምናወራው በወሬ በንግግር ብቻ አይደለም። እዛ ሲሄድም ከዛ ጀምሮ አቀባበሉ ሁሉም ነገር የሚገርም ነበር። በዚህ አጋጣሚ ወንድሜ ኤልያስም የሚገርም ሰው ነው። እንግዲህ እኔ በዳኒ በኩል ነው ማውቀው፣ ጓደኝነቱ ከዳኒ ጋር ነው። ግን ደስ የሚል እንግዲህ የሚያግዝ የሚያበረታታ ሰው ነው። ቤተሰቦች እንግዲህ በዚህ ጊዜ እንደዚህ አይነት ሰው ማግኘት ከባድ ነው። እንግዲህ ያው እንደዚህ ስላችሁ እናንተም ቤተሰቦች ያላችሁ፣ ግን ይመስለኛል ትንሽ ጊዜው ያለው ነገር እየከፋ ነው። እንዲህ መደጋገፍ ላይም እንግዲህ ያው ያለው ነገር ደባሪ ነው ከሌላው ሰው የምንሰማውና ኮሜንት ላይ ውድ ተመልካቾቻችን እንግዲህ ሰመር ሪል ስቴቶችን እንድታመሰግኑልኝ ፈልጋለሁ። ወንድሜ ቢኒያም፣ ወንድሜ ኤልያስ እንዲሁም ወንድሜ አብዱንም ኮሜንት ላይ ስማቸውን እየጻፋችሁ እንድታመሰግኑልኝ ፈልጋለሁ። ውድ ተመልካቾቻችን እንግዲህ ለአብዱ ልስጥ አንድ ሐሳብ አለኝ እያለ ነው አብዱ።
ለማጠቃለልም ያህል አሁን አንተ ያሰብከውን ነገር ለማሳካት ከኔ ጋር አብረው ለሚሰሩ ክሩዎች ስጦታ መስጠት ፈልጋለሁ ለገና ብልሃል። ያው እኛም ደግሞ አጋጣሚውን ተጠቅመን ለገና የሚያደረግነው ዲስካውንት ስላለ እንዴት ነው የሚያደርጉት? ሁለት ናቸው አሁን ለጊዜው። ሁለቱም ግን አካውንታቸው ውስጥ እንግዲህ ያንደኛውን በደንብ ባላቀው አንደኛው ግን ያው 1 ሚሊዮን አይሞላም ወደ 700 ወደ 800 ሺህ አካባቢ ነው። አንድ የሸጠው ዕቃም ነበርና እኔን ይቀርበኛል የሆነ ነገር ያሰብኩት ነገር አለ ብሎ እንግዲህ ያንን ነገር ሲነግረኝ እኔ ሆነን ለመናገር ያሰበው ነገር ትንሽ ብዙ የሚያስኬድ ነገር አይደለም። ሁለተኛው ግን የተወሰነ ገንዘብ እንዳለው ነው። ያው ሚሊዮን ውስጥ አይገቡም። ዞሮ ዞሮ ግን እንዴት ነው አሁን ይሄንን የምናደርገው? እዛ ላይ ምንድነው የምናደርግላቸው? በመጀመሪያ ሁለት ለመሆናቸው የምንሰጣቸው ቅድም ቢኒያም እንደጠቀሰው የቤተሰብ ቅናሽ ይኖራል። የቤተሰብ ቅናሹ ለእነሱ ብቻ ሳይሆን ለጎጆ ሚዲያ ቤተሰቦችም አብሮ የሚቀጥል ይሆናል ማለት ነው። እንደየብዛታቸው እየጨመረ የሚሄድ ዲስካውንት ነው። 3ም 4ም 5ም ከሆኑ ከነዚህ ከአንተ ክሩ አባላቶች ጋር አንድ ላይ ደምረን ቅናሾችን እንሰጣቸዋለን። ለምሳሌ 5 ቢደርሱ እስከ 5% የሚደርስ ከአጠቃላይ ሂሳቡ ላይ ተቀናሽ የሚደረግ ቅናሽ እንሰጣቸዋለን። እነሱ ለሁለቱም ብቻ ቢሆን 2% ቅናሽ ይኖራቸዋል የቤተሰብ ቅናሽ። ከዛ በተጨማሪ ደግሞ በዓሉን ምክንያት በማድረግ ከአጠቃላይ ሂሳቡ ላይ የምናደርገው ቅናሽ አለ የ5% ቅናሽ። እሱም ተጨማሪ በደንብ ጠቅላላ ሂሳቡን እንዲቀንስላቸው ያደርግላቸዋል ማለት ነው። ያው ጠቅላላ ሂሳቡ ሲቀንስ ደግሞ ዳውን ፔመንቱን በዛው ልክ ይቀንሳል። ቅድሚያ ክፍያችን 10% ነው። 10% ማለት 138 ካሬ 2 ቤድሩም ቤት ኦልሞስት 1 ሚሊዮን አካባቢ ነው። እነዚህ ቅናሾች ደግሞ ሲሰሉ ወደ 900 ሺህ አካባቢ ዝቅ ይላል ማለት ነው። ወደድኩት ነው የምሱን ነው ከሰመር ሪል ስቴት። እንግዲህ ሰመር ሪል ስቴት ጨርሶ ያስረከባቸውን ቤቶች ለመመልከት ችያለሁ እኔ። እናንተም አይታችኋል ተመልካቾች። ወንድሜ ኤልያስም እንግዲህ በሰዓቱ በቦታው ስታሳየኝ ነበርክ። እንዴት ነው እንግዲህ ያን የመሰለ የሚያምር ቅንጡ ቤት እንግዲህ እኛ ያየነው ባለ 2 መኝታ ቤት ነው። የሚያምር ቅንጡ ቤት እንግዲህ እንዴት ነው እኔ በ1 ሚሊዮን 80 ሺህ ብር ነው የቤት ባለቤት የሆንኩትና ይሄን ነገር እንዴት መሆን ይችላሉ እነሱ? ተመልካች ጋርም እንግዲህ ይሄ ነገር ያው ከአመኔታ አንፃር ያስደነግጣል። አሁን እንግዲህ ያለንበት እንኳን ቅንጡ ሪል ስቴት ቀርተው እንግዲህ ኮንዶሚኒየም ራሱ ውድ ነው። እንዴት ነው በ1 ሚሊዮን 80 ሺህ ብር የቤት ባለቤት መሆን የሚቻለው? ይሄንን ትንሽ በዝርዝር ብታስረዳለን። ኢን ጀነራል ያው አንድ ፕሮጀክት አለ ጨርሰን ያስረከብነው ለደንበኞቻችን። እሱን ማስረከቢያ ጊዜያችን በመድረሱ ምክንያት ያንን መዘከርም ማስታወስም ስለምንፈልግ አዲስ ፕሮጀክት የጀመርነውም አለ። በፊት በጨረስነው ብሎክ ላይ የገዙን ደንበኞች ከፍተኛ ግፊት ነበር የሚያደርጉብን፣ ለምን ሁለተኛ ፕሮጀክት አትጀምሩም የሚል። እዛ ላይ ቤት ለገዙን ደንበኞች በጣም በታላቅ ቅናሽ ነው አዲሱን ፕሮጀክት ሽያጩን ላውንች ያደረግነው። እዛም ላይ ደግሞ ተጨማሪ ቅድም እንዳልኩ የቤተሰብ የበዓላት ያከፋፈል የሚባሉ 3 አይነት ዲስካውንቶች አሉን። እነዚህን ሁሉንም እንግዲህ አንድ ላይ መጠቀም የሚፈልግ ሰው ኢቭን እስከ 47% ድረስ ቅናሽ ማግኘት ይችላል። 100% ለምሳሌ የሚከፍል ሰው ሙሉውን በአንዴ ካሽ ከፍላለሁ የሚል አዲሽናል 30% ቅናሽ እንሰጠዋለን። ይሄ ብቻ ከ4 እስከ 5 ሚሊዮን ቅድም አሁን ካወራ ነው ከባለ 2 መኝታው 138 ካሬው ወደ 3 ሚሊዮን አካባቢ የሚሆን ቅናሽ በአንዴ ማግኘት ይችላል፣ ሙሉውን በመክፈል ማለት ነው። የተለያዩ አማራጮች ነው ያሉት እኛ ጋር። ሰዎች የቤት ባለቤት እንዲሆኑ በደንብ ነው ተግተን የምንሰራው። ፋይናንሻል ሞዳሊቲዎችም አሉን። 50% የሚሆን የባንክ ብድር አመቻችተናል። መክፈል የማይችሉ ሰዎች 50%ቱን በባንክ መክፈል ይችላሉ። በተጨማሪም ደግሞ አዲሽናሊ በሰመር ብቻ የሚሰጥ አገልግሎት የ5 ዓመት ከወለድ ነፃ ብድርም አመቻችተናል ለ50% ማለት ነው። ይህንንም መጠቀም የሚፈልጉ ሰዎች መጠቀም ይችላሉ ማለት ነው። ስለዚህ እንዴት ነው በ1 ሚሊዮን ተነስቶ ሰው ቀሪውን ክፍያ በግንባታው ሂደት መሰረት እየከፈለ እስከ 50% ከደረሰ ደግሞ 50ውን በባንክ ቤቱን ተረክቦ አከራይቶ የሚከፍልበት እድል አመቻችተናል ማለት ነው። አሁን የምንሰራው ፕሮጀክት እንዳልኩ እንግሊዝ ኤምባሲ ጋር ነው።
በትንሹ እስከ 150 ሺህ ብር ድረስ መከራየት የሚችሉ አፓርትመንቶች ነው እየሰራን ያለ ነው። ሶ ወራዊ ኢንከማቸው ከ150 ሺህ ብር በላይ ስለሚሆን ቤቶቹ ተከራይተው እንግሊዝ ኤምባሲ ማለት መገናኛ እንግሊዝ ኤምባሲ ኮሪደሩ ያለቀለት መስመር ላይ ነው። በጣም ምርጥ ሎኬሽን ነው። ከአዲሱ ቤተ መንግስት ፊት ለፊት ያለ ፕሮጀክት ነው። የከተማው በጣም ከፍታ የሚባልና ቪአይፒ የሚባል ቦታ ነው። ሙሉ አዲስ አበባ ማየት ትችላለህ ከዚህ ኤሪያ ላይ። ሴኩሪቲውም ደግሞ ኤምባሲው 16 ኤምባሲዎች እዛ አካባቢ ያሉ ዙሪያውን ኩባ ኤምባሲ፣ እንግሊዝ ኤምባሲ፣ እነ ኬንያ፣ እነ ቤልጅየም በጣም ብዙ ኤምባሲ ሮ ነው የሚባለው ራሱ ያ መስመሩ። በጣም አሪፍ ሰፈር ነው። የአዲሱ ፕሮጀክት የቤተ መንግስት መኖሩ ደግሞ ተጨማሪ ከፍተኛ የሆነ ቫልዩ አድ ያደርግለታል። ከኛም ከጎጆ ተመልካቾችም አዲስ ቤት የሚገዙ ከሆነ አሁን እንግዲህ እየነገርከን ያለውን ሳይት ነው የሚገዙ። አዎ አዲሱ ሳይት ላይ በጣም ከፍተኛ ቅናሽ አድርገናል። ፕላስ ደግሞ ባለፈው ካያችሁትም በጣም ባማረ ሁኔታ ባለፈው ያያችሁት ያለቀው ህንፃ የዛሬ 3 ዓመት ዲዛይን ተደርጎ በ3 ዓመት ፔሪድ ውስጥ በሙሉ ፊኒሺንግ ተጠናቆ ለገዙ ደንበኞች የተረከበ ህንፃ ነው። አዲሱን ደግሞ ያንን ስንሰራ የወሰድነው ብዙ ኤክስፔሪየንስ ልምድ ስላለ አሁን ላይ ያለውም ሁኔታ ኮንስትራክሽን ቴክኖሎጂውም ዲዛይን ቴክኖሎጂውም በጣም ስላደገ አዲሱን ዲዛይን ፍሮም ስክራች ዲዛይኑን ስንጀምር ጀምሮ አብርሆት ላይብረሪን፣ አድዋ 00ን፣ ህንድ ኤምባሲን፣ ኔዘርላንድ ኤምባሲን ዲዛይን ባደረገ እውቅ አርክቴክት ዮሴፍ በረደድ ይባላል። በሱ ነው ያሰራ ነው። ሶ በጣም ብዙ ኢንቨስት ተደርጎበታል። ኤቭሪ ዲቴል በጣም ፐርፌክት የሆነ አፓርትመንት ነው። በጣም ብዙ አሚኒቲዎች አሉት። የከርሰ ምድር ውሃ አለው። መኪና ማቆሚያ ሰፋፊ ስፔሶች አሉት። የመዋኛ ገንዳ አለው። 5 ሊፍቶች አሉት። ሁሉን ነገር ጥንቅቅ አድርጎ ያሟላ አፓርትመንት ነው የሚሆነው። እዛ ላይ እንግዲህ ሰዎች እስከዛሬ እንግዲህ ከዚህ በፊትም እንደዚህ ከተለያዩ ሪል ስቴቶች እንግዲህ ያው የቤት ስጦታ ተበርክቶልናል። ያለውን ነገር ለማየት ሞክረናል። ትንሽ ሰመር ጋር ሰመር ሪል ስቴት ጋር ለየት ያለ ነገር አንድ ነገር አይቻለው። እሱ ደግሞ ያለቀው ፕሮጀክታችሁን መመልከቴ ለመናገር ተመልካቾች ጋር እንግዲህ የሚፈጥረው የሆነ ነገር አለ። አቶ ደመቀም እንግዲህ የተናገሩት ነገር ነበር። ወንድም ኤልያስ የምታስታውስ ከሆነ እንግዲህ ብዙ ሪል ስቴቶች ነበሩ። እንግዲህ መርጠን የመጣ ነው፣ አጣርተን ቼክ አድርገን የመጣ ነው ይመስለኛል። አቶ ደመቀም ያንን ያደረጉበት ምክንያት እንግዲህ ያለቀው ፕሮጀክት እሱ በቂ ማሳያ ነው ብዬ አስባለሁ። በርካታ የጎጆ ሚዲያ ቤተሰቦች 100% እየከፈሉ ብዙ ቤቶችን አሁን እንዲያውም ወደ ማገባደዱ ላይ ደርሰናል። በጣም ውስን ቦታዎች ነው ያሉን። አሁን ከረንትሊ በጣም ትልቅ አመኔታ ነው የሚፈጥረው ሪል ስቴት ላይ። አሁን እንደምታውቀው ባዶ ቦታዎች ተይዘው ብዙ የሚባሉ እንቅስቃሴዎች አክቲቪቲዎች አሉ። ግን በአጭር ጊዜ ውስጥ የሸጣቸውን ቤቶች ጨርሶ ያስረከበ ድርጅት ነው። ያንን ፕሮጀክት ደግሞ ሳይጨርስ ሌላ ፕሮጀክት ሽያጭም ግንባታም አልጀመረም። ይሄ ትልቅ አመኔታ ነው። የትኛውም ሪል ስቴት እንደዚያ አያደርግም። ስለዚህ በጣም ቆንጆ አካሄድ ነው እየሄድን ያለ ነው። ከዚህ በኋላም የእንግሊዝ ኤምባሲን ሳይት የሆነ ደረጃ ሳናደርስ ካርታውን ሳንበተን ፕሮባብሊ ግንባታውን 70% ሳናደርስ ሌሎች ፕሮጀክቶችን ላውንች የምናደርግበት ፕሮባቢሊቲ ብዙም አይኖርም ማለት ነው። ሰው ደንበኞች በጣም ከፍተኛ የሆነ አመኔታ የተሞላበት አገልግሎት ከሰመር ሪል ስቴት 100% ኮንፊደንሻሊ ማግኘት ይችላሉ ማለት ነው። ይሄ ለነሱ በጣም ትልቅ አድቫንቴጅ ነው። ከዛም በላይ ደግሞ እነዚህ ያልኩ የፋይናንሻል ሰፖርቶች መሀል ላይ ደንበኞች መክፈል የማይችሉ ደንበኞች ሸጠው አትርፈው መሸጥ ይችላሉ። በጣም ብዙ ነገሮችን ውላቸው ላይ ኢንክሉድ አድርገንላቸዋልና ኦልሞስት ሪስኩን ሚኒማይዝ አድርገነው ወደ ዜሮ በሚጠጋ ሪስክ ከፍተኛ አድቫንቴጅ ለማግኘት ነው ሰመር ሪል ስቴት ላይ ኢንቨስት የምታደርገውና እንግዲህ እናንተንም ቤቶች ሁለቱም ቤቶች መርጠን የጠዋት ፀሐይ የሚያገኙ በጣም ቆንጆ ቪው ያላቸው ቤቶች አድርገን እናዘጋጅላችሁና ያው ሂሳቡን ሰርተን ፋይናላይዝ ማድረግ ይችላሉ። ቅድም ሜንሽን ያደረክልኝ ወደ 700 ሺህ ብር ያልከኛለ አንደኛው ደግሞ የተወሰነ በገንዘብ አለው ብለኸኛል። እኛ ጋር ደግሞ እንዳጋጣሚ ሆኖ ምን አይነት ፓኬጆች አሉ መሰለህ? ቅድሚያ ክፍያውን በሁለት ዙር በአንድ ወር ጋፕ የምትከፍልበት አማራጭ አለና ያው በዓልም ስለሆነ በጣም ወጪ የሚበዛበት ታይም ነው። ደንበኞች ከረንትሊ ቤቶችን የሚፈልጉ ከሆነ እኛ ጋር ቅድም ያለውን 10%ን 1 ሚሊዮን ብሩን በሁለት ዙር ክፍያ 500 ሺህ አድርገው በአንድ ወር ጋፕ ከፍለው መዋዋል ይችላሉ ማለት ነው። እነዚህም አማራጮች ስላሉ መተው ቢጎበኙ መተው ያለውን ነገር ቢያዩ በጣም ተጠቃሚ የሚሆኑበት እድል ነው ያመቻቸ ነው ማለት ነው። ይህን ይመስላል።
እሺ ሚኪዬ እንዲሁም ተመልካቾቻችን አሁን ጥሩ ታይም ላይ ነው ያለነው፣ ጥሩ ሰዓት ላይ ነው አሁን። ምክንያቱም ጊዜው ወቅቱ የበዓል ወቅት ነው። ለዚህ ለፊታችን ለገና በዓል ደግሞ በጣም ደስ የሚል ዲስካውንት ነው ያዘጋጀነው። ያው እንግሊዝ ኤምባሲ መገናኛ እንግሊዝ ኤምባሲ አካባቢ ደግሞ ያው ሚኪ አንተም እንዳየኸው ቆንጆ ሎኬሽን ነው። በጣም አዲስ አበባ ውስጥ ካሉ ሎኬሽኖች በጣም ደስ የሚል ቆንጆ ሎኬሽን ነው። ለቦሌ ኤርፖርት ቅርብ ነው። ለመኖሪያም ለኢንቨስትመንትም በጣም ተመራጭና ተወዳጅ የሆነ ቦታ ነው። ከአየሩም ከመንገዱም አማራጮች ብዛት አንጻር አካባቢው ቪው እና ሴኩሪቲው እነዚህ ነገሮች ተደማምረው እኛም ደግሞ አሁን ያሰራነውም ዲዛይን ደግሞ በጣም ቆንጆ ዲዛይን ያሰራነውና ይሄ አሁን መልካም አጋጣሚ ነው ከዲስካውንቱ ጋር አንድ ላይ ተያይዞ ቅድመ ክፍያችን ተመልካቾችም ይሄን እድል እንዲጠቀሙ ነው ጥሪ እያስተላለፈ። ምክንያቱም አከፋፈላችን የሚከብድ አይደለም፣ ቀለል ያለ ነው። ዳውን ፔመንቱም ቀላል ነው። ስለዚህ በዛ ላይ ደግሞ ያው የበዓል ዲስካውንቱን በመጠቀም ፈጠን ብላችሁ ዲስካውንት የወጣው ሚኪ ለጥቂት ቤቶች ነውና ያው ጎጆ ቲዩብ ቤተሰቦች ፈጠን እያላችሁ እድሉን ልትጠቀሙ ላለው ሚኪ በጣም አመሰግናለሁ ወንድሜ ኤልያስ። እንግዲህ ያቀረባችሁት እድል የሚገርም እድል ነው። እንግዲህ እኛንም ስለጋበዛችሁን እንግዲህ ተመልካቾችም የዚህ እድል የዚህ ነገር ተካፋይ እንዲሆኑ ስላደረጋችሁ ከልብ እናመሰግናለን። ቀላል አይደለም። እንግዲህ 5% ልዩ ቅናሽ ነው የተደረገው። ያው 5% ብንሰራው ወደ ሂሳብ ቀላል የሚባል አይደለም። ወንድሜ ቢኒ ምናልባት የቀረ ነገር አለ የምትለው ካለ? አብዛኛው ነገር በወንድሜ አብዱና ወንድሜ ኤልያስ ተነግረዋል። ከተባሉት ነገሮች ውስጥ በጣም ትኩረት ሊደረግበት ይገባል ብዬ የማስበው በአጠቃላይ እስከ 47% ድረስ የተደረገ የበዓል ልዩ ቅናሽ ነው። አብዛኞቹ ደግሞ በአንተ በኩል የመጡና ከውጭ ሲደውሉ የነበሩት ሰዎች እንዲሁም ያው በአጠቃላይ ከውጭ ያሉት ሰዎች ጥያቄ የሆነባቸው ነገር ምንድን ነው፣ ዶክመንት እንዴት ነው ኤክስቼንጅ የምናደርገው፣ መግዛት ምንፈልግ እንዴት ነው የምናደርገው የሚለውን ነገር ነው። አንደኛ ነገር ምንድነው ዲኤችኤልን መጠቀም ይቻላል። ዶክመንት ኤክስቼንጅ የምናደርግበት ድሮ መንገዶች በጣም ሰፊ ናቸው። ከዛም በላይ ግን ምንድነው በዚህ በበዓል ምክንያት ሊመጡ ያሰቡና ግን እስከሚመጡ ድረስ እንድንይዝላቸው የሚፈልጉ አይነት ሰዎች አሉ። የተደጋጋሚ ሰዎች ጥያቄ ነው እና በይሄም መንገድ በምን ማስተናገድ እንችላለን? ሪዘርቬሽን የሚባል የሆነ ያህል ትንሽ ሊሚትድ ሙሉ 10%ቱን ሳይሆን ሊሚትድ የሆነች ትንሽዬ ብር ዲፖዚት ያደርጉና በድርጅቱ አካውንት ከዛ በዛ ሪዘርቬሽን ይሄ ኮምፕሊትሊ ሪፈንደብል እና ተመላሽ የሚሆን አይነት ዲፖዚት ነው የሚሆነው እና በተጨማሪም በተደጋጋሚ የሚነሳው ጥያቄ እንዴት መያዝ ይቻላል ቅድመ ክፍያውን ከመክፈል በፊት እንዴት አድርጎ መተን እስከምናየው ድረስ የሚለው ጥያቄ በተደጋጋሚ የሚነሳ ነው እና ለዚህ ያለን አማራጭ ምንድነው መያዣ የሚሆን ትንሽዬ አማውንት የዳውን ፔመንት የመጀመሪያውን ፔመንት ትንሽ ፐርሰንት የሚሆን ክፍያ የሚሆን ገቢ ያደርጉና ይሄ ተመላሽ ሊሆን የሚችል ነው። ሀሳባቸውን ቢቀይሩ ይሄ አይሆነኝም ቢሉ ምን ቢሉ መጥተው እስከሚያዩት ድረስ የቦታውንና ፍሎሩንና ዲስካውንቱን መያዝ የሚያስችላቸውን ሀሳባቸውን ከቀየሩ ብሩ ይመለሳል ነው። ይሄ ይመለሳል ነው። ይሄ አድቫንቴጁ ለደንበኛው ነው የሚሆነው። ምክንያቱም የመረጠውን ወለልና ያንን ዲስካውንት ተጠቃሚ እንዲሆን የሚያስችል ነው እና ይሄ በተደጋጋሚ ጥያቄዎች ስለመጡብኝ ነው እንዳልኩት እኔም ያው ከተመልካቾቼ ቅሬታ እንዲቀርብ አልፈልግም። ይሄ ነው አንደኛው አማራጭ እንዳልኩ ዲኤችኤል የሚባል ኤክስቼንጅ የምናደርግበት መንገድ አለ። ሁለተኛ ደግሞ ወኪል ካላቸው በወኪላቸው በኩል ነገሮችን ኤክስቼንጅ ማድረግ እንችላለን። ይሄ ነው ያለው ነገር። መጨረስ ማጠቃለል የምፈልገው ፓርት ይሄ ነው። በጣም እናመሰግናለን። እንግዲህ ወንድሜ ቢኒያም፣ ወንድሜ ኤልያስ እንዲሁም ወንድሜ አብዱ እንግዲህ ጥሬን አክብራችሁ ስለመጣችሁ ከልብ አድርጌ አመሰግናለሁ። እንግዲህ ሰሞኑን በዚህ 4 ቀን በዚህ 5 ቀን እንደዋወልና እንግዲህ ያንን ነገር መጀመር እንችላለን። ገናም እየደረሰ ስለሆነ እንግዲህ ዲስካውንታችሁ ልዩ ቅናሻችሁ ሳያልቅ እኔም አብሮኝ የሚሰሩትን ሁለት ባልደረቦች እንግዲህ እኔ ሰርፕራይዝ አደርጋለሁ ብዬ አፌ ሞልቼ ማውራት አልችልም። በቻልኩት አቅም ግን እነሱ የተወሰነ ገንዘብ ይጎላቸዋል። ይሄ እውነታው ነው። እንግዲህ ምንድነው ስፖንሰር ለማፈላለግ ሞክራለሁ። በእርግጥ አላጣም ስፖንሰር። ስለዚህ ይህንን ነገር እንግዲህ እንደሚሆን አድርጌ በዓሉም ከመድረሱ በፊት ፊክስ ባረገው ደስ ይለኛል። እነሱም የቤት ባለቤት ቢሆኑ ደስ ይለኛል ሁለቱም።
እኛም በደንብ ነው የምናስተናግዳችሁ። ሰሞኑን እንገናኛለን። ያው ያወጣነው ቅናሽ ለእናንተ ኦልሬዲ ሴኪውርድ ነው፣ ተዘጋጅቶላችኋል። ጊዜያችሁን አመቻቹና ወደ ቢሮ ጎራ ማለት ትችላላችሁ። እናስተናግዳችኋለን፣ ችግር የለውም። እናመሰግናለን። እኔም ከልብ አድርጌ አመሰግናለሁ። እንግዲህ ውድ ተመልካቾቻችን በድጋሚ ሰመር ሪል ስቴቶችን አመስግኑልኝ። እንግዲህ ሰመር ሪል ስቴትን ምርጫችሁ አድርጉ። እንግዲህ እንደማታሳፍሩኝ ተስፋ አረጋለሁ። እንግዲህ ከስር ስልክ ቁጥር አስቀምጥላችኋለሁ፣ የወንድሜ ቢኒ ስልክ ቁጥር አስቀምጥላችኋለሁ። እንግዲህ እየደወላችሁ ወንድሜ ቢኒ ጋር እንግዲህ የበለጠ መረጃ ማግኘት ትችላላችሁ። እንግዲህ ውድ ተመልካቾቻችን እንግዲህ ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልን። ሰላም እንደምንቆያችሁ ተመልካቾቻችን በድጋሚ ተመልሻለሁ። እንግዲህ አጠገቤ የምትመለከቷት አበባ ትባላለች። እንግዲህ የኔ የቅርብ ዘመድ ነች። እንግዲህ ለአንድ ለጠፍቀ ጉዳይ አወራለሁ ብላ እንግዲህ ቀጥራኝ ነው። ቤተሰቦች መሰሉ እናትህን በተመለከተ መጥፎ ነገር ተፈጥሯል ማለት ይቻላል። ይህንን ነገር እንግዲህ ላንተ መናገር አለብኝ ግዴታዬ ነው በማለት እንግዲህ ያው ተቀጣጥረን አሁን መኪና ውስጥ ለማውራት ካሜራም አዘጋጅተን ያው ሁሉም ነገር በካሜራ ፊት ይሁን ነው እያለች ያለችው። እንግዲህ እንደነገርኳችሁ አበባ ትባላለች። ተመልካቾቻችን ዘመዴ ናት። ምንድነው ምትለን ምንድነው ልትነግረን የፈለገችው ያለውን ነገር እንግዲህ በቀጥታ ከአበባ አንደበት የምንሰማ ይሆናል። አበባ እንዴት ነሽ? እንኳን ደህና መጣሽ። ሰላምታ ተለዋወጣሽ ያለውን ነገር ንገሪኝ እስኪ። እሺ ሚኪ እንዴት ነህ? እኔ በጣም ደህና ነኝ። እንግዲህ ያው ረጅም ጊዜ ሆኖናል አይ ቲንክ ከተገናኘን ካወራን። በመሀላችንም እንግዲህ ደስ የማይሉ ነገሮች አልፈዋል። አሁን ደግሞ እንደምነግርህ ነገር ስላለኝ ነው እዚህ ድረስ የመጣሁት። ላገኘህም ደጋግሜ ደወልኩት፣ ደጋግሜ ፈለግኩም አንተንም እኔንም የሚጠቅም ነገር ስለሆነ ነው። ያው አንተም እኔም እንደምናውቀው ማሚ እኛ ጋር አይደለችም። ማሚ ማለት አቶ በማነው ወይዘሮ መሰሉ እኛ ጋር አይደለችም እና አሁን ላይ እሷ ያለችበት ሁኔታ ጥሩ ላይ አይደለም እና ስለሱ እንድናጣራ መፍትሄ እንድትፈልግ ስለፈለኩ ነው። ያው በዚህ አጋጣሚ ውድ ተመልካቾቻችን እናቴ መሰሉ እንግዲህ ገዳም እንደምትገኝ ለእናንተ ነግሬያቸዋለሁ ከዚህ በፊት ማለት ያው በአጋጣሚ ነው የነገርኳችሁ። ይህንን ነገር ወደ ሚዲያ ማምጣት አልፈለኩም። ያው የእናቴን ፕራይቬሲም ለመጠበቅ ነው። ፕራይቬሲ ብቻ ሳይሆን ያለውን ነገር ያው ስላልፈለኩ ነው። እንግዲህ ገዳም ስለሄደ ሰው ብዙም ማውራት ተገቢ ነው ብዬ አላስብም። አሁን ደግሞ እሷ የሚረብሽ ነገር አለ ነው እያለች ያለችው። እንግዲህ እኔ ማላቀው አንቺ የምታውቂው ያም የሚረብሽ መጥፎ ነገር መጥፎ ዜና ምንድን ነው? ያው ሚኪኔ እንዴት እንደምነግርህ አላውቅም፣ ግን መሰሉ ጠፍታለች እየተባለ ነው። መሰሉ ጠፍታለች? አዎ። ማን ያለሽ? እኔ እንግዲህ ከ2 ሳምንት ምናምን አካባቢ እዚህ አልነበርኩም። መሰሉ ደግሞ መጣለው ብላ ተናግራን ነበር ለሶሲና ለመዲ እና እነሱ ተዘጋጅተው ምናምን እየጠበቋት ነበር። አልመጣችም። እኔም ጋር አውርተናል እንደምመጣ ነበር ማቀው ምናምን፣ ግን አልመጣችም። ከዛ በኋላ ስልክ ይደውላል አታነሳም ምናምን። ከዛ እነሱም ጋር የሆነ ሰው ደጋግሞ እየደወለ ጠፍታለሽ ቤተሰብ የላትም ወይ ምናምን ይላል። እኔም ጋር አቶ ቸርነት የሚባል ሰው ይደውሎ እንደዚህ መሰሉ የምትባል ሴት ከገዳሙ ጠፍታለች የለችም እየተባለ ነው። ስለዚህ ቤተሰቦቿ ዘመዶቿ ከሆናችሁ መጣችሁ እንደው ቼክ ብታደርጉ ምናምን ብሎኝ ነውና ብቻዬን ደግሞ ነገሮችን ማድረግ አልችልም። ከኔም በአቅምም በምንም አንተ ትሻላለህና እንድንተጋገዝ ስለፈለኩ ነበር መጀመሪያ መጣጤ። ምንድነው ቸርነት የነገረኝ መሰሉ ጠፍታል ማለት አልገባኝም። አሁን እያወራሽ ያለሽው ነገር ሊገባኝም አይችልም። ይኸውልህ ሚኪ አውቃለሁ ግራ እንደሚያጋባም እንደሚያስቆጣ ምናምን፣ ግን እኔም እንደዛ ነው የሰማሁት። እና እንዴት ራሱ እንደምነግርህ ግራ ገብቶኝ ከራሴ ጋር ታግዬ ነው የደወልኩልህ። እዛ ልጆች እያለቀሱ ነው። ምን እያሉ ነው? እና ማን ነው የሚያለቅሱ? እነ መዲ እያለቀሱ ነው። በቃ መድኃኒት ማለት ለምንድን ነው የሚያለቅሱት? እነሱ ጋር ነው መጀመሪያ ደጋግሞ የደወለው። ከዛ በኋላ ነው እኔ ጋር የደወለው። አይ ቲንክ እያስጨነቃቸው ነው መሰለኝ። እኔ እንደነገርኩህ አልነበርኩም።
በቃ የሰሙት ነገር ጥሩ አይደለምና እየተጨነቁ ነው። ስልክም ሲደውል እያነሳች አይደለም። ይኸውልሽ አሁን እያሟረትሽ ነው እናቴ ላይ። እናት ጠፍታለች። እኔ ከቅርብ ቀን በፊት ከመሰሉ ጋር አውርቻለሁ ከእናቴ ጋር አሁን ማለት ምንድነው ፐርፐዙ አላማው ምንድነው የመጣሽበት ነገር ለምን እኔ የሆነ ሰው ቻቶ ቸርነት ነኝ ነው ስሜን ያለው ደውሎ እንደዚህ ብሎኛል ስለዚህ ነገሩን እናጣራ ምናልባት አንተም ጋር አውርታችሁ ይሁን መሽ ነው ያወራችሁት ምን መሽ ነው የተገናኛችሁት ምን አይነት ሁኔታ ላይ ናችሁ እሱን እናጣራ ነው አመጣጤ እንዴ አልገባኝም ልክ አይደለሁም ነው የምን ላይ ነች የት ነሽ ብዬ ማሰብ አልነበረብኝም እንደዛ ማለቴ ሳይሆን ያለው ነገር ግራ ያጋባኝ ስለሆነ ነው ምንም እኮ ግራ የሚያጋባ ነገር የለም ሚኪ ቆይ ምን ሆነሃል እሷ ጠፍታለች እየተባለ ነው እዚህ አንተ ስራ ምናምን እያልክ እየተሯሯጥክ ነው ስራ ነው ወይስ እሷን ነው ቼክ ማድረግ ያለብህ ጊዜ ልሰጣት ይገባል ልትንከባከባት ይገባል ነገ የሆነ ቀን ያመለጠች ቀን ይቆጭሃል ይኸውልሽ ስለኔና ስለ እናቴ አንቺ አትነግሪኝም አሁን ይኸውልሽ የመጣሽበትን አላማ ግልጽ አድርጊው እየቀለድሽብኝ ነው ጊዜንና ሰዓቴን እያቃጠልሽ ነው አበባ አዎ አንተም ጊዜና ሰዓትን ትፈልጋለህ ማናችንም በጊዜያችን በሰዓታችን ሰርተን ነው አይደል የምንኖር ማንንም አያኖረው ማንንም የማንንም ጥገኛ አይደለም ሰዓቴ ጊዜ ምናምን ማለት አያስፈልግም እኔ የመጣሁበት ዋና አላማዬ አቶ ቸርነት ደውሎ እንደዛ ብሏል ስልክ እያነሳች አይደለም ሰው መሰሉ በምን አይነት ቸርነት ማን ያልሽ ቸርነት ነው ስሜ ነው ያለው ገዳሙ መገኝ ሰው ነኝ ነው ያለው ምንድነው እኔ አልገባኝም እኔ ቤተሰቦች ይሄ ነገር እንዲቀረጽ ያው በርግጥ የሷም ሐሳብ አለበት ያው እኔ ደግሞ እያንዳንዱ ነገር የሆነ ሰው ወደኔ ሲመጣ ሊያወራኝ ለደህንነቴም ስል ያለው ነገር ስለሚያሰጋኝ ሁሉም ነገር ማንንም ሰው እኔ ሊያወራ ሲመጣ እኔ ቀጥታ ካሜራ ነው ማስቀምጠው የሆነ ነገር ያው ብዙ ጣላትም ስላፈራው በርግጥ እሷ ዘመዴም ብትሆን ያው አሁን ላይ እኔ እንግዲህ ዘመድ እንደማይወጣልኝ እናንተ የምታውቁት ነው እንግዲህ አክስቴም ትዝ ይላችኋል እንግዲህ አክስቴም ትዝ ትላችኋለች አባቴን የገደለችው ብዙ ነገሮች አሉ ሶ አሁንም ግልጽ እየሆነልኝ አይደለም የመጣሽበት ነገር ወይ ውረጂ ወይ ደግሞ የምትናገሪው ፍሬ ነገር ጀስ በማስረጃ ቢሆነ ነገር ካለ እንትን በይ ካልሆነ እኔ ብዙ ስራዎች አሉ እኔ ምን ልንገር ሌላ ከዚህ ውጪ ምንም ልነግርህ የምችለው ነገር የለም በቃ መሰሉ በምን አይነት ሁኔታ ላይ እንዳለች እናጣራ እንደዚህ ስለተባለ ነው የመጣሁት በቃ ጥሩ ላይ አይደለችም ያሉ ነው ያለቀሱ ነው ቁጭ ብለው ያሉ ልጆችም አላስችልሽ ስላለኝ ነው የመጣሁት ከዚህ ውጪ ሌላ አንተ ጋር ያለቀሱ ነው አዎ በጣም ያለቀሱ ነው እነሱን ማረጋጋት ራሱ ከብዶኛል ለምንድን ነው የሚያለቅሱት እንዴ ጫንቋቸው ነው ማለት ማን ያለ እናት እኮ ነው የኖሩት እሷ ነች እኮ የት ናችሁ ምን ላይ ናችሁ ያለች ቼክ የምታረጋቸው ማን ዞር ብሎ አይቷቸው ያውቃል ይሄው ምን አለ መሰለህ ሚኪ ማመን ካልፈለክም ነግርህ ነገር ማያሳምነህ ከሆነ ምናልባት ከርቀትም ከመራራቅም አንፃር እንዴት ዛሬ መተሽ ስለናት ያሰብሽ ምናምን እንድትለኝ ትችላለህ ተራርቀናል ተገናኝተን አናውቅም እንደ አብረን እንደማደጋችን አይደለንም ግን እኔ ቢያንስ ከናንተ ትንሽ ከፍላለሁ ቢያንስ ነገሮችን አውቃለሁ አላምንም ካልክ ወስጄ ቤት ላሳየህ ይችላል ያሉበትን ሁኔታ እኔ ማረጋጋት እነሱን መንከባከብ በጣም ከብዶኛል እና እባክህ እንሂድ እንደው ስለ እግዚአብሔር እንሂድ ቆይ ሚኪ ምን ችግር አለ የገባኝ አይደለም እኔ እኮሱን ያልገባህን ነገር ሂደህ የምታየው ይሆናል እኮ ከኔ በላይ ደግሞ እነሱ ናቸው ሞር ስለ ነገሩ የሚያውቁ እኔ እንኳን ብዬ ለመስማት ለማረጋጋትም ስላቃጠኝ ነው ሚኪ እንሂድ ይቆጭሃል የሆነ ቀን እውነት እባክህን በቃ ሞተሩን አስነሳና እንሂድ እኔ እውነት በጣም እየከፋኝ ነው መሰሉ ምንም እንድትሆን አልፈልግም ታውቃለህ እናቶቻችንን በልጅነታችን ያጣን አሁንም ይሄ ነገር እንዲደገም አልፈልግም የሆነ ነገር ተፈጥሮ ከፍቶኝ እምሄድባት ዘመዴ እማገድምባት እሷ ነች እባክህን ሚኪ ይቆጭሃል እባክህን እንሂድ እና አይተህ በቃ ደስ የማይልህ ከሆነ ትመለሳለህ ና ግባላ ምንም ብለህ ሄደ ይኸው ጉድ እንዴ ካሜራማን ና መጣችሁ ነው ቁጭ በል ምንድነው ምን ነግረህ ነገር አለ ምንድነው የምንነግሩኝ አዲስ ነገር አለ እንነግርሃለን ቁጭ በልና አዳምጠን ከመንገድ ነው የመጣው ቆይ ቁጭ ለምን ቁጭ አትልም ይሄ ቤተሰቦች አይደሉ ቁጭ በልና በስትክክል እንነጋገራለን እሺ እቀመጣለሁ ግን እኛ እኮ ስጋችን ነን ለምን ትፈራለህ አይደለም ቆይ ቁጭ በል ይረጋጋ ቁጭ በልና ከመንገድ ነው የመጣው ነው ቁጭ በል እስኪ ምን ሆነህ ነው እናንተ ተረጋጉ መኪና ውስጥ የነገርሽኝን ነገር ልነግሪኝ ነው
አዎ ቆይ እኔ እኮ ሚኪ እንዴት እንደማስረዳ ግራ ስለገባኝ ነው። እሺ ቆይ ሚኪ ቁጭ በልና እናውራ። እኛ በጣም ተጨንቀናል። መሰል ጠፍታለች፣ ሞታለች። ምን የት እንደገባች አይታወቅም። ብዙ ነገር እየተወራ ነው ያለው። እኛ ተጨንቀናል። መጀመሪያ ታረጋጊው ምን ቆይ አንዴ ቆይ አበባ አንዴ ምንድን ነው ያልሽው? ምንድን ነው መረጋጋው? የታለ ሴትየዋ የለችም እኮ ነው የምትልኝ። ሞተች እየተባለ ነው። ጠፋች ነው ታግታለች። አንቺ ያምሻል እንዴ? ጤነኛ አይደለሽም? ምንድን ነው የምታወራው? ተረጋጉ። አትጩ ምንድን ነው እያላችሁ ያላችሁ? ወይኔ መሰሉ ጠፋች፣ ሞተች፣ ገባች። ተረጋጉ በቃ። እንዴት እንረጋጋ? እንረጋጋው? መሰሉ እኮ ጠፍታለች፣ ታግታለች እየተባለ ነው። እኔ መጀመሪያውንም ልነግርህ ሞክሬ ነበር። አንተ ደግሞ ለማዳመጥ ፍላጎቱ ምንም የለህም። ምንም እኮ ላስረዳ ፈልጌ ነበር፣ ግን አንተ ማዳመጥ አትፈልግም። ስለዚህ ቁጭ በልና እንነጋገር። ቤትህ እኮ ነው። ወይኔ መሰሉ እኮ ነው። ወይኔ መሰሉዬ፣ ወይኔ እስኪ በእናትህ ሚኪ ተረጋጋ። አንዴ ቆይ መድኃኒት ምንድን ነው? አንዴ ቆይ በቃ ይኸውልህ፣ ቆይ ተረጋጋ። መሰለች ምንድን ነው? ሶስና የምትችለው ታግታለች። ማን ነው ታግታለች? ጠፍታለች። ይኸውላችሁ እሷ ቆይ ተረጋጉ እኮ እንዴት እንረጋጋ? ወይኔ መሰሉ ቆይ አንዴ መጀመሪያ እነሱን አረጋጊ። ለምንድን ነው የሚያለቅሱት? ለምንድን ነው እናቴ ላይ ለምንድን ነው የምታሟርቺው? እናቴ ላይ አታሟርቺ። ለምን ቁጭ ብለህ ልጆችን ቆይ ይኸውላችሁ እናቴ ላይ አታሟርቺ። ታግታ እኮ ነው የሚሆነው። ይኸውልሽ እናቴ ላይ አታሟርቺ። ምንድን ነው ያደረገው? ምክንያት ነው ሁሉ ተፈጠረው። ወይ ሰው ነው ሁላችን ደራሽ ነበር። ምን ላይ ናት ብለህ ዞር ማለት አንተ ምክንያት ነው። እናቴን አትፈልግም። አንተ እዚህ ቁጭ ብለህ በየቦታው ትሄዳለህ። ነገር እየተደረገ ስለ እናቴ ማለት ነው። ስለ እናቴ ምንም የምታውቂው ነገር የለም። የማይረባ ነገር የማይመለከትሽን ነገር አታውሪ። የማይመለከትሽን ነገር አታውሪ ስለ እናቴ። እናቴን አትፈልግም። ስንት ነገር ልጅ ወልዳለች። ለስሙ አደርስላትም። ምን ረጋጋል? ስራው እናቱ እንዳይፈልግ እዚህ በየቦታው ተረጋጋ። የራሱ ጉዳይ ነው። በቃ እሱስ ምን ያርግ? እንዴት ነው ታዲያ? ምን ያርግ? እሱ እኮ ምንም አያውቅም። ለምንድን እናቱ አይደለች እንዴ አይፈልግም? አንቺ ደግሞ ከሱ ጋር እንደዚህ መታቀም ቢያውቅ እኮ እስካሁን አንቺ ነሽ ወሬኛ ዘንበይለው የእናንተ ምክንያት ነው እንደዛ የገባች እሷ። ምን ሆነሻል? ቢያውቅ እኮ እናቱ ናት ይፈልጋታል። ማንም የለም። ልጇ እንኳን ያልሆነ አንቺ እሷ ናት ለሁሉም የምትደርሰው። እኔ ልወጣ ነው። ምንድን ነው የምትወጣው? ከእናንተ ጋር አትፈልግም። ታዩ በቃ ሚኪ አዳምጣቸው። ምንድን ነው በቃ ሚኪ ምን ይደረጋል? በቃ ይሄን እየታገለች ነው። በቃ እየጎዷት ነው፣ እያሰቃዩት ነው። ወይ አንተ ጉዷን አላየህ? ወይኔ ይሄን ሰላም ሆና ቢሆን እኮ እኛን አታምነንም። ሚኪ ምንድነው? አልገባኝም። ምንድነው እያወራችሁ ያላችሁ ነገር? አልገባኝም። ምንድነው? እሷ እኮ ለሁሉም ደራሽ ደሃዎቹ ለኛ ስንት ነገር የምታደርግ ነው። ለሱ አንድ ሰው እንኳን የላትም። አንድ ሰው እንኳን የሚደርስላት ሰው የለም። እናቴ የት እንዳለች ታውቂያለሽ? እናቴ ስላታለክ ለሱ ግን እናትን እየደረስክላት አይደለም። ምን አይነት አደጋ ውስጥ እንዳለች በህይወት ትኖር ስለ እናቴ ምንም የምታውቂው ነገር የለም። የማይመለከትሽን ነገር አታውሪ። ህይወት የለች። ሰው ሁላችን ደራሽ ያዳረጋጋበች በቃ የኔ እኮ ሰላም ብትሆን ትመጣ ነበር። ወይኔ ምንድነው የሚሻለው? ምን እንረጋጋለን? ቁጭ በይ እስቲ። አንተ ለስሙ ልጅ ወልዳለች። አንድ ልጅ አለ፣ ግን ምንም ነገር የምትደርስላት አይደለም። ማንም ሰው አይደርስላት። አላወቅም። ቢያውቅ እኮ ይሄዳል። እስኪ ተረጋጊ። ለማንም የምትሆናት እንኳን ለኛ ለማንም የምትሆን ነበረች። ተረጋጉ በቃ። ሚኪ ምንድነው የምናደርገው? ምን ይሻላል? ይሄ እኮ እያሰቃዩት ነው። አፈኗት፣ ገደሏት። ኧረ እስኪ በቃ ተረጋጉ። ምን ሆናችኋል? በቃ ተረጋጉ። እንደዚህ በቃ አንድ ነገር በል እባክህ። እናትህ አንዴ አጥፋው ካሜራውን። ሰላም ብትሆን እኮ እስካሁን ይሄ ትመጣ ነው። አንዴ አጥፋው። ቆይ ካሜራውን። እኔ እና አንቺ ውጭ ወጥተን እናውራ። ኧረ እባክህ ሚኪ አንድ መላ። እኔ እና አንቺ ውጭ ወጥተን እናውራ። ነይ ውድ ተመልካቾቻችን ከደቂቃዎች በኋላ በድጋሚ ተመልሰናል። እዚህ ቤት ውስጥ እየተፈጠረ ያለው ነገር ሁላችንም ግራ ገብቶናል። እኔም ካሜራማኖች፣ ባልደረቦቼ፣ ጋርዶች ሁሉም ነው ግራ እየተጋቡ ያሉት። ማለት እንግዲህ መጀመሪያ አበባ መኪና ውስጥ ጠርታኝ እንግዲህ
ቸርነት የሚባል ልጅ ከገዳም ደውሎልኝ መሰሉ እንደጠፋች ነግሮኛል። የመሰሉን ነገር ችላ ብላል ብዙ ነገር ስትለኝ ነበር። እንግዲህ ቤተሰቦች እናቴ መሰሉ ገዳም ነች። ገዳም ሆና ደግሞ መሰሉ ናት ምደውልኝ በሚመቻ ሰዓት። ገዳም የሄደችው መሰሉ ለድሎት ለምቾት አይደለም። እንግዲህ የገዳምን ህይወት ታውቁታላችሁ። ማለቴ ቤተሰቦች እናቴ ሙሉ ለሙሉ ገዳም ገብታለች መንኩሳለች እያልኳችሁ አይደለም። እንደዛ ማለቴ ሳይሆን ጸበል ብቻ ሳይሆን ላልተወሰነ ጊዜ እንግዲህ ለረጅም ወራቶች ማለት ይቻላል ገዳም መቆየት ፈልጋ ነው። ስለዚህ እኔ እየደወልኩ ለጨቀጭቃት አልችልም። እንግዲህ ገዳም የተቀደሰ ቅዱስ ስፍራ ነው። እዛ ስልክ እንደልባችን ይዘን እንትን ላንል እንችላለን። እሱን ነገር ታሳቢ በማድረግ ነው እንግዲህ የእናቴን ነገር ችላ ብዬ አይደለም። ለእኔም ጸሎት እያደረገችልኝ ስለሆነ ልክ እንደናንተ እንደተመልካቾች እሷን ላስጨንቃት አልፈለኩም። መኪና ውስጥ አዋክባ ወደ ቤት ይዛኝ የመጣችው አበባ ናት። ወደ ቤት ስመጣ ደግሞ እነዚህ ሁለት ሴቶች እያለቀሱ መሰሉ ሞታለች፣ መሰሉ ታግታለች እያሉ እናቴ ላይ ሲያሟርቱ ነበር። እኔ ወለን ለመናገር ምንም ኮሽ አላለብኝም። ለምን ገዳም ነው ሄደችው፣ የሆነ ቦታ አይደለም ሄደችው፣ ገዳም ነው ሄደችው። መጥፋቷንም ማረጋገጫ መጥፋቷን የሚያሳውቅ ምንም ማረጋገጫ በሌለበት አምባጓሮ መፍጠሩ ልክ አይደለም። እኔ ለእናንተ ለተመልካች ሳስተዋውቅላችሁ እነዚህን ሴቶች እንግዲህ ሶስቱም ዘመዶቼ ናቸው። ያው ድሮ ላይ ተቀራርበን አንድ ላይ አድገናል። እህቶቼ ናቸው። ግን ከቅርብ ጊዜ ወዲህ በተለይ ያለፉትን 5 እና 6 ዓመታቶች ላይ በመሃላችን ርቀት፣ ክፍተት እንዲሁም የሐሳብ ልዩነት ተፈጥሮ እንግዲህ ቅርበታችን ጠፍቷል፣ ርቀታችን ደግሞ ሰፍቷል፣ ልዩነታችንም ሰፍቷል። ያው አሁን ላይ ዘመዳሞች ነን እንጂ እስከዚህም ብዙም ያን ያልቀረረበ የለንም። እህቴ ወይም ወንድሜ የምንባባልበት ደረጃ ላይም አይደለንም። ሶስና ትባላለች፣ እሷ ደግሞ መድኃኒት ትባላለች። የሁለቱ እህትማማቾች አይደሉም፣ የተለያዩ ናቸው። ማለት አስረዳቸዋለሁ አስፈላጊ ከሆነ። ትንሽ ውስብስብ ነው። የአጎት ልጅ የአክስት ልጅ እንደሚባለው እንደዛ፣ ግን ይሄ በጣም የተወሳሰበ ነው። አሁን እሱን ማስረዳበት ሰዓት አይደለም። በጣም ውስብስብ ነው የነሱ። የእሷም ቢሆን እንደዛ፣ አበባም እንደዛ ናት። ግን የስጋ ዝምድና አለን አራታችንም ማለት ነው። አሁን ያለውን ነገር እኔ ከነሱ ጋር ተረጋግቼ ማውራት ፈልጋለሁ። ለምን ባልደረቦችም ወደዚህ ቀረጻ ከመጀመሪያ በፊት የሆነ ነገር ነግረውኛል። ስሜን እያጠፉ ነው። እናቱን አይንከባከብም፣ እናቱን አይወዳትም። እሱ ሌላ ነገር ላይ ነው ፎከስ የሚያደርገው፣ ሴት ላይ ነው ፎከስ የሚያደርገው። እናቱ ጠፍታ ስለ እናቱ ምንም አንድ ነገር ቼክ አድርጎ አያውቅም። ስለኛም ቼክ አድርጎ አያውቅም ነው እንግዲህ ያሉት። ያው ስለ እናንተ እውነት ለመናገር ቼክ ማድረግ አይጠበቅብኝም። ያለንም ቅርበት ያው እንግዲህ አፈውተን እስከ መሰዳደብና እስከ መጣላት ደረጃ አልደረስንም በእርግጥ። ነገር ግን ልዩነታችን ርቀታችን ሰፍቷል። እናንተም ቼክ አላረጋችሁኝም። እሱን ደግሞ መረዳት መቻል አለባችሁ። ያለውን ነገር ለአንዴና ለመጨረሻ ጊዜ ማውራት ስላለብን ነው። በካሜራ ፊት ማውራት ስላለብን ነው። ነገሩን ክሊር አድርጌው ነው መሄድ የምፈልገው እኔ። ስለዚህ ይህንን ቅዠታችሁን አቆሙ። በመጀመሪያ ደረጃ አትጫጫው። ካንቺ ጀምራለሁ። የሰማሽውን ነገር የምታውቂውን ነገር ትነግሪናለሽ። እኛ ካሜራ ምናምንም አንፈልግም። እኛ የምንፈልገው የሷ ደህንነት ነው። ታፍና ይሁን ሙታ ይሁን ምን ላይ እንዳለች አናውቅም። ብዙ ነገር ነው እየተወራ ያለው የስጋ አይደላችሁም ወይ ስንት ነገር አድርጋላችሁ አይደለም ወይ እየተባልን ነው ያለ ነው። ገባህ አይደለ? አንተ ግን ያንን አያስጨንቅህም። እናትህ ናት። ስለዚህ እኛ የምንፈልገው መሰሉ ድረስላት አግዘን ነው እያልን ያለ ነው። ሌላ ነገር አልጠየቅንህም። እናትህ ናት። ለማንም ምትሆን ለማንም ደሃ የወደቀ አንስታ የምታበላ እናት ናት የነበረች። እንኳን ለኛ ለስጋዎች ቀርቶ ለአንተ ቀርቶ ለማንም መንደረኛ ምትደርስ ነበረች። እሷ ግን የሚደርስላት ሰው የለም። ይሄ ያሳዝንም ወይ? ቆይ አንተ ከመቼ ጀምሮ ነው እንደዚህ የሆንከው? እሷ ለማንን ምትደርስ ነበር። አንተ ግን ጭራሽ ምንም እናትህን እንኳን እየደረሰላት አይደለም። ለምን እንዴ? አንተ እናትህ አይደለች እንዴ? ቆይ ከመቼ ጀምሮ ነው አንተ እንደዚህ ጨካኝ የሆንከው? ጥሩ ልጅ ነበርክ እኮ በስርዓት ነበር ያሳደገች። እኛ እስከምናቀም ልጅ ሆነክ እንደዛ ነው የምናውቅ አይደል እንዴ? ከመቼ ጀምሮ ነው እንደዚህ የሆንከው? ለምንድን ነው እናትህ ማደርስላት?
እኛ እኮ ተጨነቀን። እኛ ሰው እኮ እኛ እየወቀሰን ያለው እናንተ ስጋ አይደላችሁም ወይ? ስንት ነገር አድርጋ አሳድጋችሁ እንደዚህ የምትሆኑት እየተባልን ያለ ነው። ለምን እኛ እንድታግዘን ነው የምንፈልገው። አንተ ጠልተንህ ወይ ሌላ ነገር አይደለም። እባክህን ልለምንክ፣ እባክህን እናድናት። በህይወት ካለች ነው እሱም ከተረፈች ነው። እኔ የማስበው በህይወት እንዳለችም አይሰማኝም። እኔ የሆነ ነገር የሆነች የታፈነች የተገደለች እየመሰለኝ ነው ያለው። አንተ ግን ምንም እያሰብክ አይደለም። እኛ በጭንቀት ልናብድ ነው። ሰላም አጥተናል እንዴ! ምንም እናት አታዝንም? ሀዘኔታ አይሰማህም? አትናፍቅህም? ምን አይነት ጨካኝ ነህ? እኔ በጣም እየከፋኝ ነው ያለው። ምን እንደማደርግ እንኳን ግራ ገብቶኛል። ምን አይነት ጣጣ ውስጥ ነው የገባነው? ለምን ነው የማትደርስላት? እኛ እውነት በጣም ተጨንቀናል። እባክህ አሁን የሆነን በላ እንፍጠር። አሁን እዚህ ማውራታችን እዚህ ቤት ቁጭ ብለን ማውራታችን ምንም እየጠቀም አይደለም። እሷን ማዳን ነው ያለብን። ይኸው መጣለው ያለችበት ቀን ራሱ አለፈ። ካለችን ራሱ ይኸው 10 ምናምን ቀን ሆኗታል። አልመጣችም። ስልክ አታነሳም። ስልክ ይደወላል፣ ስልኳ አይሰራም። እሺ ምንድን ነው ያልሽው? መጣለው ካለችው ቀን አለፈች። አዎ መጣለው ብላ ነግራን አለች። በዚህ ቀን ማለት መሰሉ ደውላል እናንተ በዚህ ቀን መጣለው አዎ ብላን ነበረ። ከዛ አሁን ይኸው ስልክም አታነሳም። ለኔም እኮ ከቀናቶች በፊት ደውላልኛለች፣ ግን ምንም ስለመምጣት አላወራችም። ለኛ ነግራን አለች። ለኛ እንደምትመጣ ነግራን ቤት ተዘጋጅተን ምናምን። አይ ላምንሽ አልችልም። ምክንያቱም እኔ ልጇ ነኝ። ይኸውልሽ እንዴት ከልጅነቱ ይልቅ እኛን በጣም ነው የምትቀርበው። እኛን ታውቃለህ፣ ሁሌ እየመጣች ጠዋት መጣ እንኳን ማታ ሳታይን አታርም አይደለ? ደውላ በዚህ ቀን እመጣለሁ ብላ የዛን ቀን ደግሞ ተዘጋጅተን ቤት ውስጥ ምናምን ቡና ፍልተን እየጠበቅናት ነበር። ለምን ከገዳም እንደምትመጣ ስለምናቅ ቤት ተዘጋጅተን እየጠበቅናት ነበር። በዛን ሰዓት ቀኑ ሙሉ አልመጣችም። ከዛ አይ በቃ ቀርታኑ ነገ ነው የምትመጣው ብለን ስንጠብቅም በነጋታውም የለም። ስልክም ስንደውል አታነሳለን። ታዲያ እንዴት ነው እቺ ሰው የሆነ ነገር ሳትሆን እንዴት ትጠፋለች? ዛሬ እመጣለሁ ብላ እንዴት ነው የምትቀረው? ወይ ሞታለች እኮ በቃ ወይ የሆነ ነገር ስልክ እኮ ገዳም ነው እኮ ሄደችው። ቆይ ስለ ገዳም አይደለም፣ ስለ ገዳም ይሁላችሁ እናንተ ገዳም ምናልባት የንግስ ቀን የበዓላቶች ቀን ላይ ሄዳችሁ እንደምትሆኑት ገዳም ያለው እውነታ እንደዛ አይደለም። ገዳም አልገባችሁም መሰለኝ። እሷ እኮ እናንተ ደውላችሁ ላታገኟት ትችላላችሁ አይደለም? እናወራለን እኮ ከዛ በፊት እኮ ወርታናለች። ለምንድን ነው መፍትሄ ማትፈልገው? ከዛ በፊት እኮ ተረጋጉ። ይኸውልሽ እኔ ሲጀመር በአንቺ ሀሳብ አልስማማም። አንቺ ይኸውልሽ እናቴ ላይ ያሟረትሽ ሴት ነሽ። ገና ስጋ ዝም በይ አትጩይ በቃ ለእናትማ ትሆን እኮ ነው። ስነ ስርዓት ያዥ። ስለ እናቴ የማይሆን ነገር አታውሪ። ይኸውልሽ ስለ እናቴ የማይሆን ነገር ሁለተኛ ብታውሪ ሰምኛለሽ። ሁለተኛ ስለ እናቴ የማይሆን ነገር አታውሪ። ይኸውልሽ እናቴ አልሞትም፣ እሰነዝርብሻለሁ። ስለ እናቴ የማይሆን ነገር አታውሪ። የማይሆን ነገር እናቴ ላይ አታሟርች። እናቴ ላይ አታሟርች። ከመታረቅ እናትን ፈልገህ አንተ ቆይ ምን አይነት ሰው ብትሆን ባለጌ ጫካኝ ነው? እሺ እናንተ ምንድነው ችግራችሁ? አይደለም ምን አይነት ለእናት እንኳን ክብር የለውም። ይሄ ጮህ ነው እንዴ ለሰው ልጅ የምታስረዱት እንዴ? ስለ እናቱ መጥፎ ነገር እያወራችሁ ታዲያ ብሎ እንዲያደምጣችሁ። ለእናቱ ክብር እንኳን የለውም። የሚባል ነገር የለውም። ስለ እናቴ የማይረባ ነገር አታውሪ። አይደለም አንተ ቆይ እናቴ ጠፍታለች ሲባል ስለ እናቴ የማይረባ ነገር አታውሪ። የማይረባ ነገር አታውሪ። እናቴን ታውቂያታለሽ? አታውሪ። አንቺ ነሽ እዚህ ነገር ውስጥ ያስገባችኝ። ይኸውልሽ ካሜራን ሰብስብና እንሄዳለን። ይኸውልሽ ካሜራን ሰብስብ። ስለ እናቴ የማይረባ ነገር አታውሪ። ስለ እናቴ የማይረባ ነገር አንዴ ቆይ ለምን አትረጋጋም? ሚኪ በቃ ተረጋጋ። እነሱ ታቸው ነው እነግርሃለሁ። ለምን አትረጋጋም? ቆይ ሚኪ ናግባ። እውነታውን ምንም አይሉም። በስትክክል ነው የሚያወሩት። እሺ ናግባ። ቁጭ በል። ምንም እንዳትናገሩ
ሰማያልሽ አይደል? አንቺ ሆነ አንቺ አፍሽን እንዳትከፍቺ። ምንድነው የምትይው? ዝም በይ። እሺ አሁን ምን እናድርግ? ዝም ብለናል። ዝም በይ አንቺም። አሁን እኮ ዝም ብለናል። ማውራት ካለባችሁ ታላቅሎች ማንን የምትናገር መብት የለሽም። እሺ ሶስና ለምን ተረጋጊ? ይሄ ዝም ብለን እኮ የምናመጣው ነገር የለም። ምን ሆናችኋል? ቆይ ዛሬ ምንድን ነው የነካችሁ? ምንድነው? እኛና ለልጅ እኮ ደስታ አይደለም እየነገራችሁት ያላችሁት። እኛ ነው ጭንቀታችን የተናገርነው ሌላ ምንም አይደለም። ተነሽ እኔ ማል ተናገረ ውጪ አትታጂኛቺ ተነሽ ውጪ አታውጪኝም አንቺ ቆይ ምንድነው እየተፈጠረው? እባክሽ ምንድነው እንዴ? አንቺ ማርፈሽ የምትቀመጪ ከሆነ እኔ እኮ በስነ ስርዓት እያወራሁ ነው። ቁጭ ወይ በስትክክል ማውራት ካለብሽ በስነ ስርዓት አውሪ። ከዛ ውጪ ችግሩን እንፍታ። ተቀምጠን እኮ ችግር የምትፈቺው በመጪው ነው ታዲያ። እና ምን ነው ተጨንቀናል። ግራ ዝም በይ በቃ። በስትክክል አስረጁ። ለልጁ መርዶ ነው እየነገርሽው ያለሽ። አንቺ የኛ ጭንቀት ምንም አይገባሽም እንዴ? አይገባኝም። እንደዛ አስቢ። ችግር ለነገሩ ምን ታውቂያለሽ? ለምን ታውቂያለሽ? እኛ የምንጨነቀውን ያህል ምንም ትንሽ እንኳን አትጨነቂሽ። አፍሽን አትከጂ። በቃ ሰው ነው የጠፋው። እንዴት ነው ምን ዝም የምንለው? ውጪ እንደዛ ከሆነ ውጪ። ትንሽ አያስብምና እኛ እሺ ምን እንሆን? እሺ አንቺ ከምታስቢለት በላይ እሱ ያስብላታል። ቢገባሽ እናቱ ናት። እሺ አንዴ አትቀላመጂ። ደርሶ አዛኛ ያርግሽ። ማውራት ካለሽ ማሰበው ተደፍኗል እሱ ታውቂያለሽ። አያስብም። እንደ እናቱ እንኳን ትንሽ እንኳን ማሰብ ትቷል። ቢያስብ እኮ ዝም በይ። ተረናቴ ማይረባ ነገር አታውሪ። አንቺ ማትረብ ደደ ተረናቴ ማይረባ ነገር አታውሪ። ማይረባ ነገር አታውሪ። እቺ ልጅ አስወጪልኝ። አልወጣም። አስወጪልኝ። በቃ አስወጪልኝ። ዛሬ ልጆቹ ሚኪ ይቅርታ፣ ሚኪ በእናትህ ይቅርታ። ችግር የለም። እውነት ወንድሜ እኔ እንደዛ አስቤ አይደለም። በቃ እነሱም ስለከፋቸው እኮ ነው። ለምን አትረዳቸው? ያ ሚኪ አንዴ ላውራቸውና ልምጣ። እሺ ይቅርታ በጣም ሶሲ አንቺም ቢሆን በጣም ይቅርታ አድርጊልኝ። ሁላችሁም ላይ ስለጮህኩባችሁ። እኛ እኮ አዝነን ነው። በጣም ነው የምንወዳት። ሚኪም ቢሆን በጣም ወንድማችን እኮ ነው። ማን አለን ከሱ ውጪ? ወንድ እኮ የለንም። ሁሉ ነገራችን ነው እሱ። ነገሮች ተደራርበውበት ነው። ሚኪ ይቅርታ፣ በጣም ስሜታዊ ስለሆንኩኝ ነው። እኔ በጣም ነው የተጨናነኩት መሰለው። የሆነ ነገር እየሆነች እየመሰለኝ ነው። የምታወሩትን ነገር አውርታችሁ ዞር በሉ። እኔ ራሴን እያመመኝ ነው። ስሜታዊ ውስጥ ስለሆነ እንደዚህ አይነት ነገር ያደረግነው እንጂ አንተን ጠልተን አይደለም። ማን አለን ካላንተ ወንድም? አንተ አንድ ነገር እንድትሆን አንፈልግም። ገባህ አይደለ? መሰሉ በህይወት እንዳለች ለማረጋገጥ ጨንቆን ነው እንደዛ አይነት ነገር እንትን ያልነው። ምክንያቱም ሰው ይወቅሰናል። የት ነው ያለችው አክስታችሁ ይለናል፣ እናታችሁ ይለናል። ምንድነው ሚኪ ደህና ነህ? ራሴን እያመመኝ ነው። የምታወሩትን አውሩና እኔ ልጅ በቃ ማለት እንዴት ብዬ ልንገር? ቅድም ስሜታዊ ሆነን ተናግረናል፣ አስቀይመናል። በቃ የኛ ስለሷ ስላሰብን ነው እንደዛ ያደረግን። በቃ ይቅርታ። ወይኔ ብቻ ከባድ ነው። እንዴት ነው የምናርግ? እኛም ስለጨነቀን ነው። በቃ የሆነ ነገር ሞታለች ወይ ተገላለች ወይ ታግታለች ብለን ነው እንደዛ ስንል የነበረው። በቃ ምን እናርግ? እሺ እኛ ስለጨነቀን እኮ ነው እንደዛ ልንል የቻለው። አንተንም እንደዛ ይጮክንብክ በስርዓት ማናገር ነበረብን። ግን በቃ እኛ ደንግጠናል። ምን ሆነናል? ከዛ አንተ ደግሞ ማይሆን መልስ ትመልስልናለህ። በዛን ሰዓት ለምንድን ነው እንደዚህ የሚያደርገን? ለምን በስነ ስርዓት አታወራንም ብለን ነው እንደዛ አንተንም ያስቀየምን። በቃ ይቅርታ። ምን እናርግ? እሺ እኔ እኮ እሷ ነገር ያሳዝነኛል። ወይኔ መሰሉ። በቃ ተረጋጉ። እሺ ተረጋጉ፣ እባካችሁን ተረጋጉ። እኔ እኮ ማንን ማረጋጋት እንዳለብኝ ራሱ በጣም ግራ እየገባኝ ነው። ያሟረቱ ያሉ ተረጋጉ፣ በእናታችሁ እንዴ ተነጋገረናል። በቃ ተረጋጉ። እንደዚህ ሆናችሁ የባሰ ልጁን አትጉዱ። እኔ እኮ እንደተጨነቅ ፈልጌ አይደለም፣ እሱ ልትጨነቅ ፈልጌ አይደለም። በቃ ነው ሶስዬ ነው የኔ ወድ። በቃ ተረጋጊ። በቃ ዝም በይ እንዴ። በቃ ተረጋጊ። አንቺም ተረጋጊ መድዬ። በቃ ተረጋጊ። ደስተኛ ሆነ በህይወት ቁጭ ብላ ተቀመጥን። እሷ ብትሆን እኮ አትቀመጥም። እኛ እኮ ሚኪ ምን አለ መሰለ፣ አሁን መሰሉ ያለችበት ሁኔታ ጥሩ አይደለም። ማናችንም ምን አይነት ሁኔታ ላይ እንዳለች አናውቅም። ለዛ ሁላችንም ቤተሰቡ ተጨንቀናል። ለዛ ነው ከዛ ጊዜ በኋላ ከተለያየን ከስንት ዓመት በኋላ ደፍሬ መጥቼ ነገርኩ። ምክንያቱም የሆነ የሚያጋጨን ነገር ሊኖር ይችላል፣ ተጣልተን ሊሆን ይችላል። ግን በቃ ቤተሰባዊነታችን አለ። ቤተሰብ ነን። ማናችንም ማንም እንዲጎዳ አንፈልግም። አንተም እኛ እንድትጎዳ አንፈልግም። አንተም በተመሳሳይ ሁለታችንም አንተም እኛም እንድንጎዳዳ አንፈልግም። ለዛ ነው እኔ ደፍሬ መጥቼ ላናግር የፈለግኩት። ስለዚህ አንተ ምን ያክል ታውቃለህ አሁን ማሚ ያለችበትን ሁኔታ? እነሱ ተረብሸዋል፣ ከፍቷቸዋል፣ አዝነዋል። ምክንያቱም እናት የላቸውም እንደምታውቀው። እንደ እናትም እንደ አባትም
ፕሮቴክት እያደረገቻቸው ያለችው እሷ ነች። እኔ በህልሜ እየተመላለሰችብኝ ነው። በቃ ብዙ ነገር ያለው ምንም የማይደረግ ነገር በስንፍናችን ነው። እሷን መጠበቅ ነበረብን። ብዙ ነገር ጉለት ነው እንደዛ የሆነው። እሷ ምናችን ሁሉ ነገራችን እንዴት ነው ያለ እሷ መኖር የምንችለው? እንዴት እንኖራለን? ሰው ራሱ የሚወሰድ ምን አይነት ናችሁ እናንተ? በስህተት መንገድ ነው እንደዚህ ታማሚ የሆነችው እንደዚህ አይነት ነገር የሆነችው። አትጠብቃትም ወይ ራሳቸው ምናምን ይሉናል። ሰው ነገር አንዴ ላውራ። ዝም በሉ እባካችሁን፣ ዝም በሉ፣ የኔ እናት ወይ እንደምን አከድሞሽ? ዝም በሉ፣ ዝም በይ አንዴ። አታልቅሽ፣ እናቴ ላይ አታሟርቺ፣ እናቴ ላይ አታሟርቺ። ይኸውልሽ ሁለትሽም ደርሶ አዛኝ ለመሆን አትሞክሩ። ከእናቴ ጋር ያላችሁን ነገር አውቃለሁ፣ ግን ስለ እናቴ ለእናቴ ከኔ የበለጠ የሚያዝንላት የሚያለቅስላት የለም። እናንተ ከኔ የበለጠ ልታዝኑላት ልታለቅሱላት አትችሉም። ገባችሁ አይደለ? እዚህ ጋር አታስመስሉ። ከእናቴ ጋር ያላችሁን ነገር አውቃለሁ። አድምጪኝ፣ ጣልቃ አትግቢብኝ። እሺ ሚኪ በቃሽ። ከእናቴ ጋር ያላችሁን ነገር አውቃለሁ። ጥሩ ነገር እንዳላችሁ አውቃለሁ። ገባሽ አይደል? አንቺ ጥሩ ነገር እንዳረገች ለእናንተ አውቃለሁ፣ ግን ደርሶ አዛኝ ለመሆን አትሞክሩ። ሌላው ደግሞ እኔ እናቴ መጥፋቷን እና አለመጥፋቷን አሁን ከባልደረቦቼ ጋር በመሆን የማጣራው ነገር ነው። አታሟርቺ፣ እናቴ ላይ አታሟርቺ። አይገባሽም እንዴ? አታሟርቺ። ጥቁር በጥቁር የለበሳችሁት ለዚህ ነው። አንቺ ዝም በይ ብዬሻለሁ። ሚኪ ተረጋጋ። አንቺም ዝም በይ። ይኸውልሽ ስለ እናቴ አታሟርቱ። መሰሉ ጠፍታለች፣ መሰሉ ሞታለች እያላችሁ አታሟርቱ። ስልክ ደውለውልናል። አግተዋት ሊሆን ይችላል። ማን የነገራቸው? ወሬ እየለቃቀማችሁ እየመጣችሁ ለእኔ የማይሆን ነገር አትንገሩ። ሌላ ሰው እየደውለው ገዳም ውስጥ ነው ያለሁት፣ ዘመድ የላትም ወይ ምናምን፣ ታገተች፣ አንዴ ታፈነች ምናምን ብዙ ነገር ነው የሚቀባጥረው ሰውየው ስልክ። እኛም ተጨናነቅን። አንተ ምንም እንዴት እናንተን ስልክ አገኘ አልገባኝም። ይሄ ነገር ውሸት ነው። ምንም እየተዋጠልኝ አይደለም። ታጣራ ሚኪ በቃ አጣራ እንዴ እና ቆጨንቆ ሚኪ እኛ እኮ እንትናስ ፈልገናል። ምንም ነገር ሳንይዝ እንዴት እናለች? እኛ ተጨንቀን ነው። ችግር የለም። እኔ አንዴ ዝም በሉ። አትጩሁብኝ። ይውላችሁ አትጩሁብኝ። አትጩይ። እኔ ፊት እንዳታለቅሽ በጥፊ ነው የምልሽ። አትጩሁብኝ። በቃ እሺ ተረጋጉ ሰይጣኖች። አትጩሁብኝ። ዝም በይ። በቃ ዝም በይ። አንዴ ዝም በይ አልኩሽ። አንዴ ይኸውልሽ ዝም በይ። እማየውን ነገር እንዳረግ አታርጊኝ። ዝም በይ። እኛ ሊወደን ጠልቶናል ማለት ነው። እኛ ጠልቶናል ማለት ነው። ዝም በሉ። እኔ አንዴ ካሜራማኖቹን አብርቼ እመጣለሁ። 25 ደቂቃ ስጡኝ። እነሱ ቼክ እንዲያደርጉልኝ ፈልጋለሁ። 25 ደቂቃ ስጡኝ። ውድ ተመልካቾቻችን ከ30 ደቂቃ በኋላ ተመልሼ መጥቻለሁ። ውጪ ላይ እንግዲህ ራሴን አረጋግቼ ከካሜራማኖችና ከባልደረቦቼ ጋር ያለውን ነገር ለመነጋገር ሞክሬያለሁ። እነዚህ ሴቶች እንግዲህ እያሉኝ ያሉት ነገር በጣም ግራም ያጋባ ነገር ነው። እናት ጠፍታለች ብቻ አይደለም እያሉ ያሉት፣ እናት ሞታለች፣ እናት ጅብ በልቷታል፣ እናት እንዲሆናለች፣ እናቴ ላይ ማሟረቱን ነው የተያያዙት። እናም ያለውን ነገር ከካሜራማኖች ጋር ለመነጋገር ሞክሬያለሁ። እንግዲህ ካሜራማንና ባልደረቦች ይህንን ነገር እንዲያጣሩልኝ ነግሬያቸዋለሁ። እኛ እጃችን ረጅም ነው ማለት እንችላለን። ብዙ ኮኔክሽኖች አሉን። የኛ ባልደረቦችም የዋዛ አይደሉም። ብዙ ጉዳዮችን ይገላሉ። ብዙ መረጃና ማስረጃዎችን ያገኛሉ። ስለዚህ ከሰዓታቶች በኋላ እነሱ እየተናገሩ ያሉት ነገር እውነት ነው ወይስ ውሸት የሚለውን ነገር ትክክለኛውን ነገር የምናውቅ ይሆናል። አሁን ከሁለቱ ጋር አንዳንድ ነገሮችን አወራና በሰላም ነው ከዚህ ቤት መውጣት የምፈልገው። በመጀመሪያ ደረጃ ከአበባ ጋር ነው ማውራት የምፈልገው። አሁን ተረጋግተሽ
እንግዲህ ቸርነት ከሚባል ልጅ ገዳም ካለ ብዙ ነገሮችን ስትይ ነበር። ተረጋግተሽ ያለውን ነገር ለኔ ለመንገር ሞክሪ። እሺ ሚኪ፣ መጀመሪያ በጣም ይቅርታ ስለተፈጠረው ነገር። እንግዲህ እኔ በስራ ጉዳይ እዚህ አልነበርኩም፣ ወደ ሌላ ቦታ ወጥቼ ነበር። ስም እንደኔም እንደምትመጣ አውቃለሁ። መታ ቤት እንደምትጠብቀኝ ነው የማውቀው። ስመለስ ግን እንደዛ አይደለም የጠበቀኝ። ያለቀሱን የጠበቁኝ ምናምን በቃ ቸርነት የሚባል ሰው ያለ በሷ ስልክ ነው ዳግሞ የሚደውለው። ስልኳን እንዴት እንዳገኘው አይታወቅም። እነሱ ሲደውሉ አይነሳም። አንዴ ታግታለች፣ አንዴ ሞታለች፣ አንዴ ምናምን እያለን ነው። ማነው ስም ሲባል ቸርነት እዛው ገዳም ነው የምኖረው። ቀና ብዙ ጊዜ ተደጋግማችሁ ትደውሉበት የነበረው ስልክ ይሄ ስለነበረ ነው እየደወልኩ ያለሁት እና መጣችሁ ለምንድን ነው ማታያት ምናምን እያለን ነበር ነው እያሉ የነበረው። ማለት እዛ ታማለች እንዴ? መጣችሁ ለምንድን ነው ማታያት? እኔ ምንም አልገባኝም። እኔም ልክ እንዳንተ ምንም የገባኝ ነገር የለም። በቃ ይሁን እርግጥ ያለ እንደዚህ ነው ሆነ። እኔ የቸርነትን ስልክ ትሰጥኛለሽ? እኔ ደውልለታለሁ። እንሰጣለን። በሷም ስልክ ነው በሌላም ስልክ ነው ሲደውል የነበረው። ሌላኛውን ስልክ እንሰጣለን። እርግጥ ያለ ይሄ ነው ይሄ ተፈጠረ ይሄ ሆኗል ብሎ የሚናገረው ነገር የለውም ሰውየው። በቃ አንዴ ታግታለች፣ አንዴ እንደዚህ ብላለች፣ አንዴ እንደዚህ ብላለች። እሱ በዛ መሀል እንዴት ይረጋጉ ልጆቹ? እሺ እኔም ብቻችንን ምንም እናረጋው ነገር እንደሌለ ስለተሰማኝ ነው አንተ ጋር የመጣሁት። እናንተስ ይሄንን ነገር ከሷ ሰምታችሁ ነው እንዲህ ነገር እያራገባችሁ ያላችሁት? እኔ ከነሱ ነው የሰማሁት። እኛ እኮ ነን የሰማነው መጀመሪያ። እንዴ እኔ እዚህ አልነበርኩም። ከነሱ ነው የተደወለላችሁ። ቸርነት የሚባል ልጅ ነው የነገረኝ ስትይ አልነበር መኪና ውስጥ? ቸርነት የሚባል ሰውዬ ነው የደወለው። እኔም እያለሁ አንድ ቀን ደውሏል። እሷም አለች በሷ ስልክም ደውሎላታል። አቤት ቁጭ ብለን ደወለላት ለሷም ለኛም እየደወለ ለኛ እየደጋገመ እንደውም ለሷ አንድ ቀን ነው ምናምን ይደውላት መሰለኝ። ለኛ ግን ደጋግሞ ነው የሚደውለው። ቤተሰብ አይደላችሁ? ቆይ ምንድነው? ምን ሆናችሁ ነው ሴትዮዋን የማትፈልጓት? ቆይኛ ግራ ገባን። እሺ ምንድነው የምትለው? የሄደችው ገዳም ነው። ምንድነው የሆነችው? ታማለች እንምጣ ወይስ ምንድነው እየተፈጠረ ያለው? ምንድነው የሆነችው ስንለው የሆነ ሰዓት አሟታል ይለናል። የሆነ ሰዓት ደግሞ ደውሎ ታግታለች ይለናል። ቆይና ደግሞ የሆነ ሰዓት ላይ ደውሎ ሞታለች አርፋለች። በቃ ታረኛሽ ምን ነው የትኛውን እንያዘው? ጨነቀን፣ ግራ ገባን። በዛ መሀል ውስጥ እኛ ምንድነው ማድረግ ያለብን? እዛ የሆነ ሰዓት ላይ አረባክ የሆነችውን ነገር ንገረን እና በቃ በጣም ጨነቀን። የመጨረሻ ቀን አሁን ከተናንተ ወደ ምናምን ማታ ላይ ሞታለች ነው ያለን። ሞታለች ሲለን እሺ ምን ነው የምንይዘውን የምንጨብጠው ነው ያጣነው። በቃ ደነገጥን። ከዛ ቸርነት ሞታለች ነው ያለሽ? አዎ ሞታለች። አይልሽ አሁን የተናገርሽውን ነገር እንዳራሽው። ለምን ራስዋሉ ደውሎ በስነ ስርዓት አሁን የተናገርሽውን ነገር እንዳራሽው። ቸርነት ጋር መደወል አይቀርም። ደውል እንዴ እንደዛ እኮ ነው የነገረን። ሞታለች እኮ ነው ያለኝ። በቃ ሰሞኑን እኮ ታግታለች ሲል ነበር። ታግታለች ሲለን ነበር። ግን ትናንትና ከትናንት ወዲያ ደውል ሞታለች እያለን ከተጨነቀን ምን እንሁን? በቃ ምን አማራጭ ያለን ከማልቀስ ውጪ? ከዛ ወደ አንተ ጋር ነው እንትን ያልነው። ወደ እሷ ጋር ደውለን በቃ ንገሪው እንደዚህ አርፋለች እያለን ነው። ታግታለች ይለናል፣ አንዴ ያርፋለች ይለናል። ምንንም እያወቅን አይደለም። ግን አሁን ትናንትና አርፋለች ነው እያለን ያለ ነው። ምን እንሁን ብለን እኛ ቤታችን ውስጥ ተቀምጠን ነው እያለቀስን ያገኘን የመጣው። እሺ እኛ ምን እናርግ? ምን እንሁን? እሺ ጨነቀን፣ ግራ ገባን። ወዴት እንሂድ? ለማን እንናገር? የትስ እንፈልጋት? መጣለሁ ብላን ገዳም ሄዳ ነው። ከዛም በፊት ደውላለን አለች። ነገ መጣለሁ ብላን እንደ ነገ መጣለሁ ብላን እንደ ዛሬ ምንድነው የፈጠራችሁ? 30 ደቂቃው እናወራለን አላችሁ አይደለ? ምንድነው የሚሻለው? መፍትሄ የለም። ምንድነው ያደረጋችሁት? አለች ምን አለ ተገኘች? ማን የጠራት? ማን የጠራት? ምንም ነገር እየቻለች አይደለም እኮ በማልቀስ ምንም መፍትሄ እየተገኘ አይደለም። የሆነ መፍትሄ እንፈልግ እስኪ። ስለዚህ እናንተ እያላችሁ ያላችሁት ቸርነት ሞታለች ብሎ ነግሮናል። ይሄን ነገር እንዳረሱት ችግር የለም። ሶስና 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 ወይኔ ጉዴ ወይኔ አረብና ምንድነው የሆነ ነገር ሶስና ሶስና ቆይ ሶስና ወይኔ ጉዴ ምንድነው የሆነችው? ሶስና